ሰላም ጤና ይስጥልን ተመልካቾቻችን እንደምናላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። የአሜሪካ ኤምባሲ ሁለት አይነት መግለጫዎችን አውጥቷል። በቅድሚያ ያወጣው መግለጫ የአብይ አህመድ አገዛዝ በድሮን ዜጎቹ ላይ የሚያደርሰውን ጥቃት እንዲያቆም አጥብቆ የሚያሳስብ መግለጫ ነበር። ከአንድ ሰዓት ቆይታ በኋላ መግለጫው በድጋሚ ተከልሶ ወጣበት ሁኔታ ነው ያለው። የዛሬው የትኩረት አጀንዳችን ይሆናል። ለዛሬ በአንከር መረጃ ክፍለ ጊዜ ከረዳት ፕሮፌሰር ትንግርቱ ገብረ ጻዲቅ ጋር ነው የምንቆየው። ረዳት ፕሮፌሰር ትንግርቱ የኤቢሲ ቴሌቪዥን ዋና አዘጋጅ ነው። የዛሬው የአንከር መረጃ ክፍለ ጊዜ እንግዳችን ሆኖ ከኛ ጋር ይቆያል ማለት ነው። እንድትከታተሉን ግብዣችን ነው። መልካም ጊዜ። ጤና ይስጥልኝ ትንግርቱ። መሳይ ታዲያስ እንዴት ሰነበትክ? እንግዲህ በአንከር ሚዲያ ይመስለኛል ለመጀመሪያ ጊዜ እንደዚህ ስንገናኝ። ያ የመጀመሪያ ነው። አክቹሊ በጣም በርካታ ጊዜ ቀጥረኸኝ አልተሳካልኝም በተለያየ ምክንያት። መሳይ በጣም ከልብ ይቅርታ ጠይቃለሁ። አንተንም ሌሎችም እንደዚሁ ቀጥረውኝ ያልተገኘሁባቸው ብዙ ሚዲያዎች አሉ። ዘውዱም እንደዚሁ በቅርብ ጊዜ። ሁላችሁንም በዚህ አጋጣሚ ይቅርታ ጠይቃለሁ። ደህና ነው መሳይ፣ እንዴት አለ ማለት ፈልጋለሁ። ስለጋበዝከኝ ከልብ አመሰግናለሁ። አመሰግናለሁ ትንግርቱ። እንግዲህ ስለ ረዳት ፕሮፌሰር ትንግርቱ ምናልባት የአንከር ሚዲያ ታዳሚዎች መረጃው እንዲኖራቸው ነው። ያንተ በሚዲያው ላይ ስላለ ብዙዎች ያቋል። በተለያየ ሚዲያዎችም ወደዚህ ወደ አሜሪካ ከመምጣትን በፊት በመጣቀርባቸው ትንታኔዎች በተለያዩ ሚዲያዎች ላይ ትታወቃለህ። እንግዲህ ረዳት ፕሮፌሰር ትንግርቱ ምናልባት ሰፋ ያለውን ነገር አንተ ልትገልጽልን ትችላለህ። መምህር የነበረ ነው። ወደዚህ ወደ አሜሪካ ከመጣ በኋላ ኤቢሲ በተባለ ቴሌቪዥን ላይ እንደዚሁ በዋና አዘጋጅነት እየሰራ ይገኛል። ትንግርቱ በድጋሚ አመሰግናለሁ። እንግዲህ ዛሬ ስንገናኝ አስቸኳይ የሆኑ ነገሮች ስላሉ ነው የጋበዝኩ። መሳይ ከልብ አመሰግናለሁ። በብዙ ሰዎች ያቁኛል ብዬ አስባለሁ። ለማያቁኝ ሰዎች ግን እዚህ አሜሪካን ሀገር ከመጣው በኋላም እንደዚሁ በአማራ ብሮድካስት ሴንተር ኤቢሲ ቴሌቪዥን ላይ በፕሮግራም ማዘጋጅነት እየሰራው ነው ያለሁት። እንደምታውቀው ደግሞ በአማራ ትግል ውስጥም ሰፊ ተሳትፎ አለኝ። ስለዚህ ትግል ውስጥ ነው ያለሁት ማለት ነው። ወደዚህም ከመጣው ጊዜ ጀምሮና በሚዲያ ላይ በተለይ በብዛት አለውኝ። ህብረተሰብን በማደራጀትና በማንቃትም እንደዚሁ የበኩሌን አስተዋጽኦ እያደረኩኝ ነው። መሳይ ልክ እናንተም እንደምትሰሩት እኛም የራሳችንን በጎ አስተዋጽኦ እናድርግ፣ በሀገራችን የተሻለ ለውጥ እንዲመጣ የራሳችንን አበርክቶ እናድርግ በሚል በርካታ ጉዳዮች ላይ እንግዲህ እየሰራ እንገኛለን። አመሰግናለሁ በድጋሚ። እንግዲህ ያው ወደ ዕለቱ ጉዳዮቻችን እንሄዳለን። የአሜሪካ መንግስት መግለጫ በተለይ በኤምባሲው የተሰጠው በአምባሳደር ኤርቪን ማሲንጋ የተሰጠው መግለጫ አነጋጋሪ ሆኖ ነው ዛሬ የዋለው። መጀመሪያ የተሰጠው መግለጫና በኋላ ላይ ተስተካክሎ በመጣው ማለት ያለው ልዩነት ሰፊ ነበርና ያንን ተከትሎም ለምንድነው የተቀየረው? ምናልባት አሜሪካ ዲፕሎማሲዋ በጣም ቀጥ ያለ ነው። በብዙ ባለሙያዎችና በመዋቅር በሲስተም የሚመራ እንደሆነ ይታወቃልና በአንድ ሰዓት ልዩነት እንደነዚህ አይነት መግለጫዎች መሰጠታቸው ለምንድነው የሚለውን ነገር እናነሳለን። ከዛ በተጨማሪም ፋኖ ያንን አስመልክቶ የሰጠው ምላሽ አለ። የኦሮሞ ነጻነት ሰራዊትም እንደዚሁ ለአሜሪካ መንግስት ጥሪ ምላሽ ሰጥቷል። ሁለቱንም መግለጫዎችን እንመለከታለን። ግን እንደው ትንግርቱ መግለጫዎቹ መጀመሪያ ምን ነበሩ? መጀመሪያ ምን ወጣ? ከዛ በኋላ ተስተካክሎ የወጣውስ ምንድነው? መልካም እንግዲህ መሳይ ሁለት መግለጫዎች ናቸው የወጡት። ብዙዎቻችንን ያስገረመ ነው። በነገራችን ላይ በቅርብ ጊዜያቶች ውስጥ ኤምባሲው በእንደዚህ አይነት መግለጫዎችን ከሰጠ በኋላ ሪትራክት ሲያደርግ ወይንም የሰጠውን መግለጫ መልሶ ሲያነሳ የታየበት ሁኔታ አልነበረም። ኢትዮጵያ ውስጥ እንደምታውቀው በጣም አፋኝና አምባገነን ስርዓት ነው ያለው። ኢትዮጵያ ውስጥ ያሉ ተራ የኢትዮጵያ ዜጎች የሚጽፉትን ነገር በከፍተኛ ደረጃ ሳንሱርም ስላለ ነፃነት ተሰምቷቸው ሐሳባቸውን የሚገልጹበት እድል በሌለበት ሁኔታ ውስጥ ሰዎች ሐሳባቸውን በሚሰጡበት ጊዜ ከሰጡ በኋላ ሐሳባቸውን ወይንም አስተያየታቸውን ከጻፉ በኋላ የጻፉትን ነገር ማንሳት በጣም የተለመደ ነገር ነው። ተቋማት መግለጫ ካወጡ በኋላ መግለጫዎቻቸውን ያነሳሉ። ግለሰቦች ሐሳባቸውን ከገለጹ በኋላ ሐሳቦቻቸውን መልሰው ሲያነሱ እናውቃለን ማለት ነው። ግን በኤምባሲ በኩል እንደዚህ አይነት መግለጫ ከተሰጠ በኋላ መልሶ ያንን መግለጫ በተወሰነ መልኩ እንግዲህ ቀይሮ እንደው ለውጡም ቀላል የሚባል ለውጥ አይደለም በነገራችን ላይ እነዛን ማድረግ የተለመደ አይደለም። ስለዚህ አነጋጋሪነቱ ከዚህ የመነጨ ይመስለኛል። በምን ምክንያት? በተለይ ደግሞ የመጀመሪያው መግለጫ አንድምታ ምንድነው? ለምን መጀመሪያ መግለጫ ወጣ? በኋላ ላይ
መግለጫውን ለመሰረዝ የነበረው ምክንያት ወይንም የተሰጠው ምክንያት ምንድነው የሚለው ነው አነጋጋሪነቱን የጨመረው። ብዙ ሰዎች የመጀመሪያ ለምሳሌ ተቋማት ቢሆኑ ይሄንን መግለጫ መጀመሪያ ላይ አውጥተው ከዛ በኋላ መግለጫቸውን እንዲያነሱ የተደረገው በአገዛዙ ጫና እንደሆነ በቀጥታ መናገር እንችላለን። ለምሳሌ መስሪያ ቤቶች መግለጫ አውጥተው ከዚህ በፊት እንደምታስታውሰው ዩኒቨርሲቲዎች መግለጫዎቻቸውን እንዲያነሱ ሲደረግ እንደምታስታውሳለን በጣም በርካታ ጊዜ። ግን ኤምባሲ እንደዚህ ሲያደርግ ያውም የአሜሪካን ኤምባሲ በቀጠናው በሀገሪቱ ጉዳዮች ላይ በጣም ከፍተኛ ሰይ ያለው በጣም ከፍተኛ ድምጽ ያለው አንዴ መግለጫ ከሰጠ በኋላ ይሄንን መግለጫ እንዲቀይር ወይንም እንዲያሻሽል አድርጎ እንዲወጣ ማድረጉ አይ ቲንክ ኤምባሲው ተጨማሪ መግለጫና ማብራሪያ ይሰጥበታል ብዬ አስባለሁ። ግን ብዙዎቻችን እንድንገረም ያደረገው እሱ ነው። ለምንድን ነው መግለጫውን መቀየር ያስፈልገው የሚለውን ነገር እንድናነሳ አድርጎናል። ግን መግለጫውን አንድምታው ምንድነው የመጀመሪያውና ሁለተኛው መግለጫው ምንድነው ልዩነቱ የሚለውን ነገር አይ ቲንክ ለሰው ማንሳት ያስፈልጋል። አጠቃላይ መግለጫው ጠቃሚነትና የተሰጠበትን አውድ ራሱ ማየት ተገቢ ነው ብዬ ነው የማስበው። ይሄን መግለጫ ለምን በዚህ ወቅት መስጠት እንደተፈለገ አንደኛ ተጨባጭ ነገር የለም። ለምሳሌ ምንን አስመልክቶ ነው የአሜሪካ ኤምባሲ ይሄንን ያወጣው? ለምሳሌ ኢትዮጵያ ውስጥ ያሉ ግጭቶች እንደቀጠሉ ይታወቃል በሚል ነው የሚጀምረው። ኢትዮጵያ ውስጥ ያሉ ግጭቶች ሌላ አመትን እያስቆጠሩ እየሄዱ እያደረሰ ያለውን ሰብአዊ ጉዳትና በህዝብ ላይ እያደረሰ በሀገር ላይ እያደረሰ ያለውን ጉዳት ታሳቢ አድርገን ነው ይሄንን መግለጫ እንድናወጣ የገፋፋን የሚል አይነት ምክንያት ሰጥቶ ይጀምርና ግን በኋላ ላይ የሚያነሳቸው ነገሮች አሁን ሀገሪቱ ውስጥ ካሉ ተጨባጭ ሁኔታዎች ጋር በቀጥታ የሚገናኝ ነገር ሆኖ አታገኘውም። ስለዚህ በአንድም በሌላ መልኩ መግለጫው ስለ ጦርነቱ መሰጠት የተፈለገ መግለጫ እንደሆነ ትገነዘባለህ። ግን እንደዛም ሆኖ መግለጫውን አጠቃላይ ይዘቱን ስታየው የመግለጫ የተሰጠበት ሁኔታ ኢትዮጵያ ውስጥ ያለውን ሁኔታ በትክክል ኤምባሲው እንደዚህ ነው ወይ የሚገመግመው የሚለውን ነገር እንድንጠይቅ ያጭራል። ማለት በእርግጥ እንደዚህ ነው ወይ የሚረዱት? ለበርካታ ጊዜ በፋኖ የሚተዳደሩ አካባቢዎች ላይ ፍጹም ሰላም እንዳለ ነው የምናውቀው። አገዛዙ የሚቆጣጠርባቸው አካባቢዎች ያውም ከተማዎች በርካታ ህዝቦች የሚኖሩባቸው አካባቢዎች ላይ ምንም ኃላፊነት በማይሰማው መልኩ ከባድ መሳሪያዎችን ድሮኖችን በመጠቀም ገበያ ማዕከላትን የሃይማኖት ተቋማትን በማውደም አገዛዙ ነው ጥፋትን የሚፈጽመው። አዲስ አበባ ከተማና አዲስ አበባ ዙሪያ ራሳቸው አምባሳደር ማሲንጋ ከዚህ በፊት በሰጡት መግለጫ ላይ ከንጦጦ መልስ ያለውን አካባቢ አገዛዙ እንደማይቆጣጠር እናውቃለን ያሉት ራሳቸው ናቸው። ምን ማለት ነው? አፈናው ሰዎችን በኃይል ማገት እንደዚህ አይነት እንቅስቃሴዎች ሙሉ ለሙሉ አገዛዙ በሚቆጣጠራቸው በሚላቸው አካባቢዎች ናቸው። አክቹሊ እንደዚህ አይነት የሴኩሪቲ ፌለሮች ያሉበትና በዋናነት የህዝብ ሰላምና ደህንነት እንዲናጋ የሆነባቸው ሁኔታዎች ማለት ነው። ከዚህ አንፃር እንደዚህ አይነት ኢኩቫለንሶችን ማምጣት በሁሉም ኃይሎች እንደዚህ አይነት ተግባር ውስጥ እንድትሳተፉ አድርጎ ማቅረብ በትክክል ያለውን ሁኔታ በትክክል የሚገልጽ ሆኖ አላገኘሁትም። ያላለፈውን ጥሪ ስትመለከት ለምሳሌ ለፋኖች የተደረገው ጥሪ መጀመሪያ ላይ ሪያሊስቲክ የሆነ ኦብጀክቲቭ ይዛችሁ ነው የሚል ነው። ምንድነው ሪያሊስቲክ ኦብጀክቲቭ? ለአምባሳደሩ ተጨባጭ የሆነ ዓላማን ተጨባጭ የሆኑ ግቦችን አስቀምጡልን በዝርዝር የሚል ነው። በተደጋጋሚ ፋኖች በሚያወጧቸው መግለጫዎች የአማራ ህዝብ የተጋረጠበትን የህልውና አደጋ የፍትህና የርትዕ ጥያቄዎችን በግልጽ አስቀምጠዋል። ይሄ ጦርነት በአማራ ህዝብ ላይ ባገዛዙ ኢምፖዝ የተደረገ እንጂ የአማራ ህዝብ የጀመረው ጦርነት አይደለም። መሳይ እንደምታውቀው የአማራ ህዝብ ራሱን ከጥፋት እየተከላከለ ያለ ህዝብ ነው። ራሱን ከጥቃት እየተከላከለ ያለ ህዝብ ነው። ከዚህ አንፃር ሪያሊስቲክ የሆነ የሚባለው በአምባሳደሩ ምልከታ ምን አይነት ግብ ነው? ህዝባችንን ከጥፋት መታደግ ነው ግቡ። የዚህ ህልውና ትግል ለህዝባችን ፍትህ ማምጣት፣ ህዝባችንን ከሞት ከግድያ ከመፈናቀል ከስደት መታደግ ነው። ሀገር አልባነት በህዝባችንና የህዝባችን አደጋ ሆኗል። ያንን ሀገር አልባነትና የሀገር አልባነት ስጋት መቀልበስ ነው። መዋቅራዊ ጥቃቶችን ትርክቶችን ማስተካከል ነው። እነዚህ ሁሉ ደግሞ ይሄን አደጋ የደቀነው አገዛዝ ባለበት ሁኔታ የሚሳኩ አይደሉም። ኢትዮጵያ ውስጥ እንዲኖር የምንፈልገው የሽግግር ፍትህና የሽግግር ዴሞክራሲ በዋናነት ይሄ አገዛዝ ባለበት ሊሳካ አይችልም። ለምሳሌ ኦኤልኤ ቅድም ያወጣውን መግለጫ ስታነሳልኝ ነበር። ሙሉ ለሙሉ ሰላምን አስመልክቶና አገዛዙን አስመልክቶ ያስቀመጠውን ነገር ስትመለከት ይሄን አገዛዝ ይዞ ስለ ሰላም ማውራት አይቻልም። ይሄ አገዛዝ ስለ ሰላም አወራ ማለት ዝም በሉ ልጨፍጭፋችሁ እያለ ነው ማለት ነው። አልያም ደግሞ ይሄ አገዛዝ ስለ ሰላም አወራ ማለት ለጦርነትና ፍጹም ጦርነት እስካውጅባችሁ ድረስ የመዘጋጃ ጊዜ ስጡኝ ማለት ነው። አልያም ደግሞ ለምዕራባውያን ገንዘብ እንድትሰጡኝ የግድ ሰላም የሚለውን ነገር መናገር አለብኝ እያለን ነው ማለት ነው። ከዚህ ውጪ የተለየ ትርጉም አይሰጠውም። ይሄ አገዛዝ ስለ ሰላም ሲያወራ በተግባር ምን ሲያደርግ እንደሚውል
እምናየው ስለሆነ ማለት ማዳን እየተከላከለ ያለ ነው ይጠየቃል ማለት ነው። እንግዲህ የፋኖንና የኦሮሞ ነጻነት ሰራዊት ምላሽ በተመለከተ እንመለስበታለን። አንድ የመጀመሪያው መግለጫ ላይ የአገዛዙን የድሮን ጥቃት እርምጃ የአሜሪካ መንግስት በግልጽ ነው ያወገዘው እንዲቆምም የጠየቀው። ይሄ ዛሬ ያገዛዙን መንደር አካባቢ ያለውን ጎራ በጣም ሲያናድ ሲያበሳጭ የዋለ ጉዳይ ነው። እንዴት አሜሪካ በዚህ ደረጃ በአብይ አህመድ አገዛዝ ላይ እንዲህ አይነት ክስ ይዛ ትመጣለችም በሚል ማስተካከያ እንድታረግ በዚህም በግራ በቀኝም ከፍተኛው ተቃውሞ ሲያሰሙ ነው ያሉት። ምናልባት ለምን እንደተቀየረ ግልጽ የሆነ ነገር ባንሰማም መገመት እንችላለን ወይ? አሜሪካን በመታከል ሀገር ለምሳሌ ሰሞኑን አንድ የኢትዮጵያ ህንድ የኢትዮጵያ አምባሳደር ያፎ ለምታይ ይሁን ወይም ያቋም ጉዳይ ይሁን ባልታወቀ መልኩ ፓኪስታንን የሚወቅስ ለህንድ ድጋፍ የሚሰጥ ቃለ መጠይቅ ሰጥተው ነበር። በዛ ደረጃ አምባሳደሩ የግላቸው አስተያየት ይሁን የኢትዮጵያ መንግስት ወይም የአብይ አህመድ አገዛዝ አቋም ይሁን በግልጽ ባልሆነበት መልኩ ያንን ቃለ መጠይቅ ሰጥተዋል። አምባሳደር ማሲንጋ ይሄን መግለጫ የሰጡት ከግላቸው ተነስቶ እንዳልሆነ የግላቸው አቋም እንዳልሆነ ይታወቃል። በውጭ ጉዳይ ሚኒስትር ደረጃ የተያዘ አቋም ነው። ይህንን አቋም በአንድ ሰዓት ውስጥ ተለውጦ ይሄ አንቀጽ በተለይም የኢትዮጵያ መንግስት የሚወቀስበት አንቀጽ እንዲወጣ የተደረገበት ምክንያት ምን ሊሆን ይችላል? እንደው ትንግርቱ ብዙዎቻችንን የሚያስደነግጠን ነገር በነገራችን ላይ እሱ ነው። ሁለት ምክንያት ነው ሊሆን የሚችለው አይደለም። ተገማቹ ምክንያት ሁለት ነው። አንደኛው ምክንያት ወይ መግለጫው ስህተት ነው። ሁለተኛው ምክንያት በኤክስተርናል ጫና ወይንም ደግሞ አምባሳደሩ ላይ በመጣ ተጨማሪ ጫና ወይንም የውጭ ጫና በኢትዮጵያ መንግስት የደረሰ ጫና እና ለዛ ሸብረክ ብለዋል ማለት ነው አምባሳደሩ ወይስ የአሜሪካ የውጭ ጉዳይ መስሪያ ቤት? ምክንያቱም አምባሳደሩ በግላቸው የሚያደርጉት ነገር የለም። የተቋም ስራ ነው የሚሰሩት፣ የግላቸው አይደለም። ልክ ነው። እሳቸው የሚያወጡት ማንኛውም ነገር የአሜሪካ መንግስትን ሪፕሬዘንት የሚያደርግ ነው። የመንግስቱ አቋም ተደርጎ ሊወሰድ የሚችል ነው። ምንም ጥያቄ የለውም። መሳይ ግን እናስቀምጠል የምንችለው ሁለት ምክንያት ነው። ሶስተኛው ምክንያት አካውንታችን ተጠለፈ የሚል ነው ከሆነ ማለት ነው። ከዛ ውጪ ሌላ ምክንያት ልንሰጠው አንችልም። የመጀመሪያውን ምክንያቱን እንውሰድ። የመጀመሪያው ምክንያት የተሳሳተ ነው። የመጀመሪያ ላይ የወጣው መግለጫ ይሄ አገዛዝ በራሱ ህዝብ ላይ የሚያደርሰውን የድሮን ጥቃት በአስቸኳይ እንዲያቆም የሚል መግለጫ ነው። ይሄ የአምባሳደሩ እና የአሜሪካ መንግስት ብቻ ሳይሆን በርካታ የሰብአዊ መብት ተቋማት አስቀድመው በተደጋጋሚ የኢትዮጵያ ሰብአዊ መብት ኮሚሽንን ጭምር ያረጋገጣቸው በርካታ ሪፖርቶች ወጥተዋል መሳይ። ስለዚህ አምባሳደሩም ሆነ ኤምባሲው ይሄንን በደንብ ጀስቲፋይ ሊያደርግ ይችላል። ለምሳሌ መንግስት ጫና ቢመጣበት ካገዛዙ የመጣ ጫና ቢመጣ እነዚህን ኤቪደንሶች በመስጠት እንደዚህ አይነት መረጃዎች ስላሉ በአስቸኳይ እንድታቆሙት ብለው ሊገልጹ የሚችሉበት እድል አላቸው ማለት ነው። ሁለተኛ የሚወክሉት መንግስትና ሀገር ከዚህ በፊት በእንደዚህ አይነት ሁኔታ የሚታወቅ አይደለም። የሚወክሉት መንግስት አንዌቨሪንግ የሆነ አቋም ያለው በሚያወጣቸው መግለጫዎች ሙሉ ኃላፊነትን የሚወስድ ለሚቀርቡበት ትችቶች ምላሽ በመስጠት የሚታወቅ ተጨማሪ ማብራሪያ ቢያስፈልግ ማብራሪያዎችን በመስጠት አቅም ያለው ድፍረቱ ያለው ይሄ አቅም ያለው ነው መሰለኝ። ይሄ ፕሮቴክሽን ያለው ይሄ አቅም ያለው አካል እንደዚህ አይነት መግለጫዎችን ካወጣ በኋላ መግለጫውን መልሶ ሪቨርስ አድርጎ ሪትራክት አድርጎ ሌላ ጀነሪክ የሆነ ሁኔታውን በጥቅል ማያሳይ ስፔሲፊካሊ ያለውን ሁኔታ በትክክል ማያሳይ መጀመሪያ የተነገረውን ነገር በአንድም በሌላ መልኩ አገዛዙ ላይ በቀጥታ ትችት ያቀረበውን ሐሳብ እውነትም የሆነ የኢትዮጵያን ህዝብ ተጨባጭ ስጋት ያጋሩበትን መግለጫ ቀይረው ሌላ ሁሉንም ኃይሎች በአንድ ጊዜ የሚያጭቅ አይነት ስቴትመንት ነው ኢሹ ያደረጉት። ይሄ ስቴትመንት ምን ማለት ነው? አንደኛ መጀመሪያ የወጣው መግለጫ ትክክል አይደለም፣ ድሮን እየተጠቀመ አይደለም ወይ አገዛዙ ማለት ነው ወይ? ሁለተኛ መጠቀሙ አግባብ ነው ማለት ነው ወይ? ለምን ተነሳ ያ መግለጫ? ስለዚህ ተጨማሪ ማብራሪያ ይሰጡበታል ብዬ ተስፋ አደርጋለሁ። ምክንያቱም በጣም መጥፎ ፕሬሲደንት ነው የሚተው። የአሜሪካን ኤምባሲ የሚመሩ አምባሳደርና ኤምባሲው እንደዚህ አይነት ጽሁፎችን ሪትራክት ካደረገ በተለይ ደግሞ ይሄ የሆነው በኢትዮጵያ መንግስትና አገዛዙ ጫና ከሆነ የኢትዮጵያ ህዝብ በምን አይነት ሁኔታ ውስጥ እንዳለ መገንዘብ ያስችላል። ለህዝብ የሚያስተላልፈው መልእክት ምንድነው? ለሌሎች ሀገራት የሚያስተላልፈው መልእክት ምንድነው? ህዝቡ ይሄንን አገዛዝ ለዲሞክራሲ፣ ለፍትህ
እና ለተሻለ ስርዓት ለኩልነት የሚደረገውን ትግል የሚያደርገው የኢትዮጵያ ህዝብ ያለምንም ጥበቃ በከባድ ወታደራዊ አፈና ውስጥ ያለ ህዝብ እሳቸው ይሄንን ስቴትመንት ከቀየሩ ኤምባሲው ይሄንን ስቴትመንት ከቀየረ በአፈናና በጫና ከሆነ አፈና አይኖርባቸውም ግልጽ ነው ግን ደግሞ በጫና ከሆነ ሌላ ትርጉም ይሰጣል ለኢትዮጵያ ህዝብ የሚሰጠው ትርጉም ሌሎች ኃይሎችም በዚህ ቢበረታቱ ስለዚህ አሜሪካ መንግስት የሚያወጣቸውን መግለጫዎች ኒጎሽብል ነው ብለን እንድናስብ እንገደዳለን ማለት ምናልባት ትንግርቱ ያውን የአብይ አህመድ አገዛዝ ያለበት ቁመና እንግዲህ አሜሪካውያን ምስራቅ አፍሪካ ላይ ትርምስ እንዲፈጠር ከቁጥጥር ውጪ እንዲወጣ አይፈልጉም አብይም ባይደግፉትም እንኳን ለጊዜው ኢትዮጵያ ውስጥ ካሉት ኃይሎች አንፃር እንደው ለተወሰነ ቀናትም ቢሆን መረጋጋትን ይዞ ሊቀጥል ይችላል ብለው አሁን መደናበር ውስጥ ያለ አገዛዝ ነው ብዙ ነገር ከጁ እየወጣ ነው ትንሽ ነገር ያስደነግጣል እነሱም ባለፈው የገመቱት አለ ለዜጎቻቸው ያስተላለፉት መልእክት ላይ ስለዚህ ይሄንን አገዛዝ እንዲህ አይነት ዱላ እንዲህ አይነት ወቀሳ እንዲህ አይነት ክስ የምናመጣበት ከሆነ ድንገት ሸብረክ ይላል ያ ደግሞ ሳንዘጋጅ ያ ነገር ከሆነ ጣጣው ለኛም ጭምር ነው ብለው እንደው በዛች ጊዜ ላይ ይሄንን ከአብይ አህመድም አገዛዝ ያው ተቃውሞ እንደሚመጣባቸው እንገምታለን ያ ተጨምሮ ይሄንን መግለጫ አስበውታል ቀይሮ ደግሞ በዚህ መልኩ አምጥተውታል ብሎስ መገመት አይቻልም ወል እንግዲህ በዋናነት የሚወስነው ኢትዮጵያ ውስጥ ያለው ለውጥ የኢትዮጵያ ህዝብ ፍላጎት ነው የኢትዮጵያ ህዝብ የሚፈልገው ነው የሚሆን ይሄ አገዛዝ የሚፈልገው አይደለም እንዲሆን የሚፈልገው ወይንም ሌሎች ኃይሎች የሚፈልጉት አይደለም ኢትዮጵያ ላይ የሚሆነው ለኢትዮጵያ ህዝብ ምግብ ሊሆንለት አይችልም ይሄ አገዛዝ ለኢትዮጵያ ህዝብ ሰላም ሊያመጣለት አልቻለም ይሄ አገዛዝ ስለዚህ የህዝቡ ፍላጎት እኛ ፈለግነውም አልፈለግነውም ዛሬም ሆነ ነገ ለውጥን ከፈለገ ኢትዮጵያ ህዝብ ያንን ለውጥ ማሳካት የሚችልበት እድል አለ ማለት ነው ስለዚህ እነሱ ስቴትመንት ኢሹ ስላደረጉና ስላላደረጉ አይደለም እንደውም በዋናነት ለህዝብ ለዲሞክራሲና ለተሻለ ሰላም በአገሪቷ እንዲመጣ ያላቸውም ስትራቴጂክ ኢንትረስት በዛው ሊጠበቅ ስለሚችል በቀጠናው ላይ ከዚህ የኢትዮጵያ ሰላም የአሜሪካ ፍላጎት እንደሆነ አውቃለሁ በቀጠናው ላይ ያለው የኢትዮጵያ ሰላም ማለት ምን ያህል ስትራቴጂክ ጥቅም እንዳለው ጂኦፖለቲካሊ ሁላችንም እንገነዘበው ነው ግን እነሱ ይሄንን ስቴትመንት ስላወጡና ስላላወጡ በአገዛዙ ላይ የሚደርስ የተለየ ጫና አለ ብሎ ማሰብ ትክክል ነው ብያላስብም ግን በተለየ መልኩ መሳይ ምንድነው እንዳልከው እንደዚህ አይነት መግለጫዎች መጀመሪያ ላይ በተለይ ያወጡት መግለጫ በህዝብ ላይ እየደረሰ ያለውን ሁኔታ በቀጥታ ኮንፍሮንት ማድረግ መፈለጋቸው ያለውን ሁኔታ መግለጽ መፈለጋቸው በተጨባጭም ለኢትዮጵያ ህዝብ ያላቸውን አሜሪካዎች ለሰብአዊ መብት ያላቸው ለሰብአዊ መብት ጥበቃ ከዚህ በፊት ምናውቅባትን እናውቃለን እንግዲህ በዚህ ፕሪንሲፕልድ ናቸው ለሰብአዊ መብት ጥበቃ ያላቸውን አቋም እናውቃለን ከዚህ በፊትም ከዚህ አንፃር ያወጡት መጀመሪያ ላይ ገለጹት ስቴትመንት በትክክል የአሜሪካን መንግስትና የአሜሪካን መንግስት ባህሪ ይገልጻል ብለን እናስበው እንደውም በተቃራኒው ከዚህ ሸብረክ ብለው ሌላ የተለየ ቬግ ስቴትመንት ማውጣታቸው ህዝቡ በሌላ መንገድ እንዲረዳቸው ሀገራት ይሄንን መግለጫ የተመለከቱ ቀጠናው ላይ ያሉ ሀገራትም እንደዚህ የሚያደርጉ ከሆነ ስለዚህ አንተ እንዳልከው በአንድም በሌላ መልኩ የሚያወጡት ስቴትመንት ላይ ሁላችንም ኮንፍሮንት እናደርጋቸው ይያሉ ሌሎች ሀገራትም በዚህ መንገድ ከመንግስቱ በተቃራኒ ቆሙ የአሜሪካ መንግስት ለሚያወጣው መግለጫ ቁብ የማይሰጡ አገዛዞች ይሆኑ ሊሄዱ የሚችሉበት እድል ይበረታ ነው ወይንም ያደገ ከፍ ያለ ነው የሚሆነው ብዬ ነው ማስበው መሳይ ከዚህ አንፃር አንተ እንዳልከው በቀጥታ የአብይ አህመድ ስርዓት ላይ ከፍተኛ ጫና ያሳድራል ከጠበቅነው ከገመትነውም ጊዜ በፈጠነ መልኩ አገዛዙ ሙሉ ለሙሉ እንዲወድቅ ያደርጋል ከሚል ሐሳባቸውን ቀይሯል የሚለው ነገር እንግዲህ እነሱ ሐሳብና አስተያየት እስኪሰጡበት ድረስ እኛ ልንገምት ነው የምንችለው እኔ በዛ ምክንያት ነው የሚለውን ለመቀበል እቸገራለሁ እኔ መግለጫውን ከማውጣቱ በላይ ከባዱ መግለጫውን መቀየሩ ነው ብዬ ነው ማም ለመቀየሩ መስጠት የሚቻል ምክንያት የለም በኤምባሲው በኩል ለማውጣቱ ግን መጀመሪያ ላይ ድሮን ስትራይክን በተመለከተ ላወጡት ስቴትመንት ግን በርካታ ኤቪደንሶችን ጀነሬት ማድረግ ይችላሉ አሳማኝ የሆኑ ምክንያቶችን መደርደር ይችላሉ አገዛዙን ያደረገ ያላቸውን የድሮን ጥቃቶች በጣም ተጨባጭ ሆኑ በጣም በርካታ ሲቪሊያኖችን ታርጌት ያደረጉ በጣም ብዙ ሪፖርቶች ስላሉ እሱም በማጋራት ይሄንን ስቴትመንታቸውን አቋማቸውን ማጽናት የሚችሉበት እድል ነበር ብዬ ነው ማስበው አሁን ያደረጉት ነገር ትግርቱ ይሄ የአሜሪካ መግለጫ በርግጥ የአሜሪካ አቋምን በራሱ ከመግለጫውም ተረተናል የፋኖን ትግል እንዴት እንደተረዱት የአማራ ህዝብ ትግል ያው የተጨበጠ አቋም ይዛችሁ ነው ብለውም ሲገልጹ ምናልባት እስካው የሚደረገውንም ትግል እውቅና አልሰጡም ወይ በዚህ ደረጃ የአማራ ህዝብ ዋጋ እየከፈለ እያየን እኮ ነው የሚመላለሱት
ወደ ትግራይ ነው የሌሎች የአውሮፓ አምባሳደሮችም በአማራ ህዝብ ላይ የደረሰው ነገር ይህን ያህል ትኩረት እንዳልሰጡ ባለፉት 2 ዓመታት አይተናል ሚዲያዎችም ጭምር ትግራይ ካለው የአማራ ህዝብ ከሚደርስበት አንፃር ስንመለከት አንዳንድ ጊዜ ማወዳደር በርግጥ ከባድ ቢሆንም በዚህ ደረጃ ትኩረት መንፈግ ግን የጤና አይደለም ብለው የዚህ የምዕራብ ሀገራትን አቋም የሚወክሱ የአማራ ተወላጆችም ሌሎች ኢትዮጵያውያኖችም አሉ ሆነም ቀረም ግን ፋኖም ኦላም መልስ ሰጥተዋል መልሶቹን እንዴት አየ ፋኖ በዚህ ደረጃ ዲፕሎማሲ ላይ በጣም ደካማ ነው ከአውደ ውጊያና ከዚህ ከወታደራዊ እንቅስቃሴው ባሻገር እነ አሜሪካንን ጨምሮ ትርጉም ያለው ለውጥ ማምጣት የሚችሉ ሀገራት ላይ ብዙም ዲፕሎማሲ መስራት አልቻለም ፋኖ አሁን ግን ዛሬ የወሰደው እርምጃ በጣም የሚደነቅ ነው አንደኛ ስለምን እንደሚታገል በግልጽ በሚገባቸው ቋንቋ ማስተላለፉ ሁለተኛ ደግሞ ቅድመ ሁኔታ ያለው ወደፊት የሆነ ነገር እንኳን ቢኖር ቅድመ ሁኔታዎቹ ምን እንደሆነ በግልጽ ያስቀመጠበት በመሆኑ ፋኖ በፖለቲካም የተሻለ አቅም እንዳለው ያሳየበት መግለጫ ነው ተብሏል እንዴት አየው የኦላም ተመሳሳይ ነው ኦሮሞ ነጻነት ሰራዊትም ቀደም ሲል አንተም በዝርዝር አስቀምጠቀዋል ከአብይ አህመድ ጋር የሚደረግ የሰላም ድርድር ከንቱ ልፋት ነው ሰውየው ሰላምን የሚረዳበት መንገድ ሌላ ነው ለሱ ሰላም ማለት በኃይል ሰዎችን በፍርሃት ቆፈን ውስጥ አስቀምጦ ጸጥ ማሰኘት ነው ለሱ ሰላም ያ በሆነበት ሁኔታ ምናደርገው የሰላም ድርድር ውጤት የለውም ይልቅስ ይሄን አድርጉ ብሎ የኦሮሞ ነጻነት ሰራዊትም ቅድመ ሁኔታዎችን አስቀምጧል እንዴት አየው ግን በተለየ ፋኖ በዝርዝር የተቀመጠ አብይ አህመድ ይፈጽሟል ብለን ልንጠብቅ የማንችላቸው ነገሮች ነው ግን በትክክል መሆን ያለባቸው ነው በዝርዝር ያስቀመጠው በነገራችን ላይ ግፍ እየደረሰበት የአማራ ህዝብ እንደ ጨቋይ ነበር ትርክቱ ሲነገር የነበረው ትርክት የህልውና አደጋ ገጥሞኛል በጣም በርካታ ህዝብ እያለቀብን ነው እየተፈናቀልን ነው ህዝብ ረሃብ እየተጎዳ ነው እየተወረረን ነው ጦርነት ታውጆብናል ከተሞቹ ይነዳሉ ህዝቡ ይፈናቀላል እያልን እየተናገረን ኦኬ ሀገሪቱ ውስጥ ያለው መሰረታዊ ትርክት ግን ተስፋፊ ኃይል መጣብህ ጨቋኝ ኃይል መጣብህ ገዳ ኃይል መጣብህ አሃዳዊ ስርዓት ሊጫንብህ ነው ጸረ ፌደራሊስት የሆነ ኃይል ሊመጣብህ ነው የቋንቋን የሃይማኖትንና የህዝብን ብዛህነት ወይንም የብሔር ብዛህነትን የማያከብር ኃይል እየመጣብህ ነው ሲባል ነበር የነበረው ትርክቱ መሰል በጣም ለረጅም ጊዜ ማለት ነው ይሄ በዲፕሎማሲው ዘርፍና ለሌሎች ሀገራት የተሸጠውን ስቶሪ የማያካትትም ቢመስለው ሰው አለ አብዛኞቹ የዲፕሎማቲክ ተቋማት ላለፉት በርካታ ዓመታት ይሸጡ የነበረው ትርክት ይሄ የኢትዮጵያን የችግር መሰረት የሚያደርጉ የፌደራሊዝም ስርዓቱ መሰረት ችግር አድርገው የሚያቀርቡ የጸረ ምዕራባውያን ትርክት ባለቤት አድርገው የሚያመጡት ኃይል የኢትዮጵያን ታሪክ ሁላ በመክሰስ በነገራችን በዚህ ሂደት ውስጥ በዋናነት የአማራን ህዝብ ተጠያቂ አድርጎ ለማቅረብ የሚሰሩ ስራዎች በጣም በርካታ ነበሩ የተቀየረ አይደለም የሚገርምህ ነገር በተወሰነ መልኩ ይሄንን የትርክት የተዛባ ትርክት በተለይ በዲፕሎማቲክ ኮሚኒቲው በኩል ለመቀየር ጥረት የሚደረግባቸው እድሎች ነበሩ የባከኑ እድሎች አሉ ከዛ በኋላ በተቀናጀ መንገድ ይሄንን ለመስራት የተሰራ ስራ ትልቅ ነው ብሎ መናገር አይቻልም የአማራን ፖለቲካ ላለፉት 30 እና 40 ዓመታት ተሰብረው አማራ ራሱን ፖለቲካሊ እንዳያደራጅ በማድረግ እንደዚህ አይነት ትርክቶችን ለመቀየር የሚያስችል እድል እንዳይፈጠር አድርገዋል እነዚህ ትግሎች እና ይሄ ትግል እየፈጠረ ያለው የትርክት ለውጥ ግን አለ ለምሳሌ አምባሳደሩ ራሳቸው ኢሹ ባደረጉት ስቴትመንት የዛሬ 7 ወር 8 ወር አካባቢ ይመስለኛል በዛው ስቴትመንታቸው ራሱን ፋኖ ያለ ሚጠራው ኃይል ብለው ነበር መግለጫ ሲሰጡ የነበረው የምታስታውስ ከሆነ ኦኤልኤን ጀነራስሊ ነበር አድሬስ ያደረጉ ፋኖን በተመለከተና የአማራን ህዝብ ትግል በተመለከተ ደግሞ ራሱን ፋኖ ያለ ሚጠራው ብለው ኢቭን ፋኖ ብሎ መጥራት ፖለቲካሊ አዋጭ እንዳልሆነ የዲፕሎማታዊ ቋንቋ እንዳልሆነ ለውጡ ምንድነው አሁን ፋኖ የተደራጀ ፖለቲካና ወታደራዊ ኃይል ሆኖ መጣ በቀጠናው ላይ ከፍተኛ ፖለቲካ ኃይል ሆኖ መጥቷል ኢትዮጵያ ውስጥ በምንም አይነት መልኩ ለምሳሌ እሳቸው ዛሬ ባወጡትን መግለጫ ሰስተነብል የሆነ ሰላም ዘላቂ የሆነ ሰላም ኢትዮጵያ ውስጥ ከነዚህ ኃይሎች ውጪ ሊታሰብ እንደማይችል ስላመኑ ነው እነዚህን ኃይሎች አድሬስ ያደረጉት ሰላሙ ከተፈለገ ይሄ አገዛዝ ሰላምን ማረጋገጥ ከቻለ ለምን አያደርገው እስካሁን ድረስ ሊያሳካው እንደማይችል ይታወቃል ምክንያቱም ይሄ የህዝብ ትግል እነሱ የጽንፈኞች እያሉ የተለያየ ስም ሊሰጡት ቢሞክሩ አምባገነኖች ቃላትን ለራሳቸው ፍላጎት በተጠቀም እንጂ የቃላትን ትርጉም ተፈጥሯዊ ትርጉማቸው አይደለም የሚጠቀሟቸው ስለዚህ ለናብይ አህመድ ቃላት ናብይ አህመድን እንዲያገለግሉ ነው የሚፈልገው
ስለዚህ ጽንፈኛ እያሉ የፍትህ ጥያቄን ህዝባዊ ጥያቄን የተለየ ትርጉም ሊሰጡት ይፈልጋሉ እንደምታውቀው ማለት ነው። ከዚህ አንፃር እንደዚህ አይነት ትርክቶች ረጅም ጊዜ ተንሰራፍተው ከመቆየታቸው አንፃር በምዕራባውያን በኩል የአማራን ህዝብ ጥያቄ የሚረዱበት መንገድ ለረጅም ጊዜ ተንሸዋረረ ነበር። ግን በህዝብ ትግልና ጥረት ነው እንደዚህ አይነት ነገር የሚቀየረው። እንዳልኩ አይ በቃኛን ይጠሉናል እየተባለ የሚደረግ ለቅሶ አለ፣ ብዙ ጊዜ የማልደግፈው። ኦኬ ይሄ ትርክት ውጤት ነው። ይሄን ትርክት ራሳችን በተሻለ ትርክት እንቀይረዋለን። ይሄንን የጻፉ ሌሎች ኃይሎች ናቸው ያሉት። ይሄንን ቀይሮ መጻፍና እውነተኛውን ነገር ማስረዳት፣ በህዝባችን ላይ የተጋረጠውን አደጋ ማሳየት ነው። በኢትዮጵያም ህዝብ በአማራም ህዝብ ላይ ያለውን ችግር የገጠመውን ፈተና በትክክል ተንትኖ ማስረዳት የሚጠበቅ ነው ብዬ ነው ማስበው። ያንን በማድረግ ለውጥ እየመጣ እንዳለ ግን እያየን ጎረቤት ሀገራት ላይ በቀጠናው ላይ በዓለም አቀፉ ማህበረሰብ ዘንድ ይሄ ትግል እንዴት እየተወሰደ እንደሆነ የዛሬውን መግለጫ ማሳያ ነው ብዬ ነው የምወስደው። አንድ እሱ ነው መሳይ። ሌላኛው ፋኖ የሰጠውን ምላሽ በተመለከተ ሌላኛው የትርክት ስህተት ብዬ የማስበው ፋኖዎች ከዚህ በፊት ፖለቲካሊ ስማርት አይደሉም የሚባል ነገር አለ። ስለዚህ ፋኖችን እንደ ሚሊታንት መቁጠር፣ ወታደራዊ ኃይል አድርጎ ብቻ ማሰብና በውስጣቸው ከመተኮስ ውጪ ፖለቲካን የማይከውኑ ከመተኮስ ውጪ ዲፕሎማሲ ማያስጨንቃቸው አድርጎ መውሰድ አለ። ይሄም ያገዛዙ ትርክት ሰለባ የሆኑ ሰዎች የሚያንጸባርቁት ለረጅም ጊዜ ማለት ኢንፋክት አማራውን ራሱ ጎድቶታል። በነገራችን ላይ ለምሳሌ መሪ የለንም የሚል አስተሳሰብ፣ ምሁራን የሉንም፣ የአማራ ምሁራን እንደዚህ ናቸው የሚል አስተሳሰብ፣ አማራ እኮ ፖለቲካ የለውም የሚል አስተሳሰብ፣ ስትራቴጂካሊ ምዕራባውያን ይጠሉናል፣ እንደዚህ አይነት አስተሳሰቦች በፍጹም የአማራን ህዝብ ሪያሊቲ ከግንዛቤ ውስጥ ያስገቡ አይደሉም። አሁን ያለው የፋኖ ትግል በነገራችን ላይ እኔ እንኳን የማውቃቸው ጓደኞቼ ስትራቴጂስቶች ናቸው፣ ፖሊሲ አድቫይዘሮች ናቸው፣ ልሂቃን ናቸው። የዩኒቨርሲቲ ስራዎቻቸውን ትተው የገቡ አውቃለሁ። ከውጭ ሀገር ሄደው ፋኖን የተቀላቀሉ ሳይንቲስቶች አውቃለሁ፣ ምሁራን አውቃለሁ። ፖለቲካን በሚገባ ቢተነትኑ ጂኦፖለቲክስን በሚገባ የሚረዱ ኃይሎች ናቸው ማለት ነው። ግን የመጣንበትን ሂደት ተመልከተው መሳይ። በሁለት ዓመት ውስጥ ከዲስኦርጋናይዝድ የህዝብ አመጽ ወደ ተደራጀ ኦርጋናይዝድ የፖለቲካና ወታደራዊ ተቋም መምጣት ቀላል ሂደት አይደለም። ሌሎች 15 16 17 ዓመት ወስዶባቸዋል። ድርጅት ማቋቋም ቀላል አይደለም። ያውም ለበርካታ ዓመታት ትርክት ሲሰራበት ፕሮቪንሻሊዝም እንዲስፋፋ ሲደረግበት የነበረ ሰው ራሱን እንደ አማራ እንዳይቆጥር አንዳንዴ እንዲክድ ምሁራኖቹ አማራ የለም እያሉ እንዲጽፉ ራሱም ልሂቁ ራሱን እንዲክድ ሲደረግ የነበረበት ሁኔታ ነበር የነበረው። ከዛ ባሻገር አነስ ሲል ደግሞ ራሱን በአካባቢያዊነት እንዲጠራ የሜዲቫል ፖለቲካ ሰለባ እንዲሆን ህዝባችን የመካከለኛው ዘመን ፖለቲካ ሰለባ እንዲሆን ራሱን በአማራነት የገጠመውን ፈተና በአማራነት እንዳይቀለብስ እንዳይደራጅ ሲደረግ የነበረው ትርክት ቀላል አልነበረም ማለት ነው። እሱ ታልፎ አሁን ወጥ የሆነ የፖለቲካ አደረጃጀት ይዘን የመጣንበት ወታደራዊ አደረጃጀት ይዞ የመጣበት ሁኔታ ነው ያለ የአማራ ህዝብ። እኔ በታሪኩ ትልቅ ከፍተኛ አቺቭመንት እንደሆነ ነው የምገልጸው። ባለፈውም በዛ መንገድ ነው ያስቀመጥኩት። የአሁኑን ፈጣን ምላሽ ምንድነው ለየት ያደረገው ካልከኝ አሁን አማራ የሚናገርለት ድርጅትን ማቋቋም ስለቻለ ወታደራዊ ተቋም አቋቁመናል። አሁን ትንግርቱ አይደለም መጥቶ ይሄንን የሚናገርልን ይልቃል ወር ሰንበዲ ወይንም ሌሎች ሰዎችን ወይ አማራ አድቮኬቶች፣ ፖለቲከኞች፣ የማህበራዊ አንቂዎች ምናምን አይደሉም አሁን መጥተው የሚናገሩት። ይሄንን ህዝብ ተመለከተ ይሄም ህዝብ ፍላጎቱን የሚናገርበት ህዝቡንም የሚያስተባብርና የህዝቡን ፍላጎት የሚናገርለት ተቋም ፈጥረናል። ስለዚህ ይሄ ተቋም ከዚህ በኋላ ምላሽ እንደሚሰጥ እንጠብቃለን ማለት ነው። በመንፈልገው ፍጥነት ምላሽ ይሰጣል። ኦኬ። ስለዚህ ዛሬ ይሄ መግለጫ ወጣ። እያንዳንዱ አማራ ፋኖ የሚሰጠውን መግለጫ ይጠብቅ ነበር። ስለዚህ መግለጫውን በፍጥነት መስጠት ችሏል ማለት ነው። የመግለጫውን ይዘት ስትመለከት ደግሞ ከዚህ በፊት ይሰጡ የነበሩ መግለጫ አይነቶች ነበሩ። ለምን ወጥነት ያለው አደረጃጀት መፍጠር ስላልተቻለ በርካታ ኃይሎች የየግል ፍላጎታቸውን ወይንም የየአካባቢ ፍላጎታቸውን በአንድም በሌላ መልኩ በገባቸው ልክ ትግሉን እና ለትግሉ ፍላጎት ምላሽ የሚሰጡበት መግለጫ የሚሰጡበት ሂደት ነበር። የመግለጫዎቹ ብዛትም ብዙ ነበር በጣም። ምክንያቱም ሴንትራላይዝድ ይሆን አልነበረም ኮማንዱ። እንደምታውቀው ጦርነት ያለ ሴንትራላይዝድ ኮማንድ ሊመራ አይችልም። በተለይ ደግሞ በጦርነት ወቅት የሚደረግ ኮሙኒኬሽን። ከዚህ አንፃር አሁን ላይ የመጣው መግለጫ
በትክክል ህዝቡን የሚመጥን በትክክል የተጋረጠበትን አደጋ የሚመጥን። በነገራችን ላይ መሳይ ይሄንንም መግለጫ ተንተርሰው ይሄን መግለጫ ይዘው የአማራ ፋኖን በተለይ ብሔራዊ ኃይሉን ለማጥቃት የሚሰለፉ ኃይሎች እንዳሉ አውቃለሁ። ግን መግለጫ ያነሳቸው 8 መሰረታዊ ነጥቦችና ከመሰረታዊ ነጥቦቹ በፊት ላይ ያስቀመጧቸው በተለይ ደግሞ ኢትዮጵያ ውስጥ ያለውን ዘላቂ ሰላም አስመልክተው ያስቀመጡት ክሪቲካል ነጥብ መታየት አለበት። ያ ክሪቲካል ነጥብ ኦኤልኤ ካወጣው ጋር ተመሳሳይነት አለ። ተናበዋል አልችልም፣ ግን ያገዛዙን ባህሪ በተመለከተ ግልጽ የሆነ እንትን እንዳለ ትረዳለህ። ምንድነው የሚለው መግለጫው? ኢትዮጵያ ውስጥ ዘላቂ ሰላምን እና የተሻለ ስርዓት ኢትዮጵያ ውስጥ እንዲኖር ህዝባችንም የገጠመውን ፈተና በተለይ የህልውና አደጋውን ለመቀልበስ የሚያስችለን የተሻለ ፖለቲካል ፍሬምወርክ ሲኖር ነው፣ ወይንም ደግሞ የፖለቲካ መዋቅር የትራንዚሽናል ፖለቲካል መዋቅር ሲኖር ነው። የሽግግር ፖለቲካዊ መዋቅር በሌለበት ሁኔታ ዘላቂ ሰላም ሊመጣ አይችልም ብሎ ነው የሚነሳው መግለጫው። ምን ማለት ነው ይሄ አገዛዝና የዚህ አገዛዝ መዋቅር ባለበት ሁኔታ ትርክቱ፣ ህጉ፣ መዋቅራዊ ጥቃቱ ይሄ ሁሉ ነገር ባለበት ሁኔታ ጦርነትንና ቫዮለንስን ብቻ በየለቱ ፕሮዲዩስ የሚያደርግ አገዛዝ ባለበት ሁኔታ ኢትዮጵያ ዘላቂ ሰላምን ማረጋገጥ የሚቻልበት ሁኔታ የለም። ኢትዮጵያ እንደ ሀገር መቀጠል የምትችልበት እድልና ዋስትና ያለው ዘላቂ የሆነ ሰላም የሚረጋገጠው የተሻለ የሽግግር ፖለቲካዊ ፍሬምወርክ ወይንም ረቂቅ ሲኖር ነው። ያንን ማሳካት ካልቻል እርሶ ያሉትን እና እርሶ የሚመኙትን ዘላቂ ሰላም በኢትዮጵያ ማረጋገጥ አንችልም። ይሄ ምን ማለት ነው? ይሄ አገዛዝ ባለበት ሁኔታ፣ ይሄ የጥቃት መዋቅር ባለበት ሁኔታ፣ ይሄ የኢትዮጵያን ህዝብ እጅግ በጠላትነት የፈረጀ አሰራርና አገዛዝ እና አስተሳሰብ ባለበት ሁኔታ ሀገሪቷ ውስጥ ሰላምና ደህንነት ሊረጋገጥ ዘላቂ ሰላምና የተሻለ የፖለቲካ ፍሬምወርክ ሊኖር የሚችልበት እድል የለም ብሎ ነው የሚነሳው። ከዛ በኋላ ደግሞ ወደ ድርድር ውስጥ ለመግባት ለመነጋገር ለመነጋገር ማለት ምን ማለት ነው? በፖለቲካ ጽንሰ ሐሳብ እና ጦርነት የሚያደርጉ ኃይሎች በሁለት ምክንያት ጦርነት ያደርጋሉ። ኦቨርዌልሚንግ ፓወር ባላቸው ጊዜ ጦርነቱን ጥያቄዎቻቸው ሊመለስ የሚችልበትን እድል እንዲፈጥርላቸው ያስገድዳሉ። ምክንያቱም ኢትዮጵያ ውስጥ የፖለቲካል ፋንክሽናል የሆነ ፖለቲካ የለም፣ የሚሰራ ፖለቲካ የለም። የሚሰራ ፖለቲካ በሌለበትና ህዝብ ለህልውና አደጋ በተጋረጠበት ሁኔታ ራሱን ከመከላከል ውጭ ምንም እድል የለውም። ይሄንን ለማድረግና ይሄንን ለማሳካት የሚያስችለውን ትግልና የትግል አቅጣጫ ከመረጠ በኋላ በዚህም እያደረክ ያለውን ውጤት ለማሳካት የምታደርገው እንቅስቃሴ አለ። በሌላ አማራጭ ደግሞ የዓለም አቀፍ ዲፕሎማቲክ ኢንስትሩመንቶችን በመጠቀም ጥያቄዎችን ለማስመለስ ፍላጎቶችን ለማሳካት ጥረት ታደርጋለህ። ስለዚህ ከዚህ አንፃር የምትሰጣቸው ምላሾች ፖለቲካል መሆን አለባቸው። የዲፕሎማቲክ ማህበረሰቡንና ዓለም አቀፍ አሰራሮችን ታሳቢ ያደረጉ ምላሾች መሰጠት አለባቸው። ያ ምላሽ ነው የተሰጠው አሁን። ስለዚህ ይሄ አገዛዝ ምናልባት ትንግርቱ በዝርዝር ለመመልከት ያህል መግለጫው እንደተባለው በብዙዎች ዘንድ በስፋት እየተነሳ ያለበት አንድም ፋኖ ከወታደራዊ ጉዳዮች ባሻገር እንደዚህ አይነት ላይ ብዙም የጠነከረ ቁመና የለም የሚለው ትችት በርካታ ምሁራንም እኛም ጋር እየቀረቡ የታለ የፋኖ ማኒፌስቶ ፋኖ ስለ ኢትዮጵያስ ፋኖ ስለ አጠቃላይ ሁኔታ ምንድነው የሚለው ግልጽ የሆነ ነገር የለውም ለሚሉ በእርግጥ ምላሽ የተሰጠበትም ነው ብሎ መውሰድ ይቻላል። ግን ይሄ ቅድመ ሁኔታዎችን አስቀምጧል። በተለይ ለአብይ አህመድ አገዛዝ የሚተናነቀው ሊፈጽመው እንደማይችል የሚታወቁ ቅድመ ሁኔታዎች ናቸው የመጡት። ምን ማለት ነው? ይሄ ምንድነው? እንዳይበላ ግፋው እንዳያማ ጥራው አይነት ነው ወይስ እንደተባለውም ፋኖ አልደራደርም የሚለውን አቋሙን ትቶ እንደራደራለን ግን በእንደዚህ አይነት ቅድመ ሁኔታዎች ነው ብሎ ያስቀመጠው ጊዜ መግዣ ነው ወይ? እንዴት አየኸው? በእርግጥ ጥበብ የተሞላበት ነው፣ ግን በፍጹም የአብይ አህመድ አገዛዝ ሊቀበለው የሚችላቸው አይደሉም ማለት እንችላለን። በፖለቲካ አልደራደርም አይባልም። የተቀመጠው የድርድር ጥሪ አይደለም። በነገራችን ላይ በጣም መሰረታዊ ነገር ነው እዚህ ጋር ይሄንን ማስቀመጥ የተቀመጠው አገዛዙ በእርግጥም ለዘለቄታዊ ሰላምና የህዝብን ጥያቄ ለመፍታት ኮሚትመንት ካለው እነዛን ኮሚትመንቶች የምንለካባቸው 8 ነጥቦች አሉ ብሎ ነው ፋኖ ያስቀመጠው። ለዛ
ዝግጁ መሆኑን የምናረጋግጠው በወሬ አይደለም። እዚህም እየሄደ ሰላም እያለ ቢዘፍን የሰላም እናቶች፣ የሰላም አምባሳደሮች፣ የሰላም ሚኒስትር፣ የሰላም መጽሐፍ ምንም ነገር ሊያደርግ ይችላል። ሰላም ሰላም እያለ በተጨባጭ ሰላምን የሚያመለክቱ አንዳቸውንም ኮሚትመንቶች አድርጎ አያውቅም። እስር አልቆመም፣ ረሃብ አልቆመም፣ የድሮን ጥቃት አልቆመም፣ አፈና አልቆመም፣ በማንነት መታሰር አልቆመም፣ መገደል አልቆመም፣ መዘረፍ አልቆመም፣ ንቀት አልቆመም። ይሄ ሁሉ ሁኔታ ባለበት ሁኔታ ውስጥ አንዳች ተጨባጭ ኮሚትመንት ሳታደርግ ሰላም ሰላም እያልክ ብትዘፍንና ዘፈን ብታሰራ ማን ይሰማሃል? ምክንያቱም ፖለቲካሊ የምታደርጋቸውን ፖለቲካል አክሽኖች ነው የምንቆጥረው 1 2 3 ብለን ማለት ነው። አምባሳደሩ ለጠየቁት ፋኖ የፖለቲካ ኦብጀክቲቮቹን ወይንም ግቦቹን አይደለም እዚህ ጋር የዘረዘረው መሳይ እዚህ ጋር ያስቀመጠው አገዛዙ ለሰላም ኮሚትድ ነው አይደለም የሚለውን የምንለካባቸውን 8 ነጥቦች ነው ያስቀመጠው። ዝግጁ ነው ወይስ አይደለም? ዝግጁ መሆኑን የምናውቀው እርግጥም ለዘለቄታዊ ሰላም ዝግጁ ነኝ የሚል ከሆነ እነዚህ 8 ነገሮች ቅድመ ሁኔታዎች አሟልቶ ከዛ በኋላ ሌሎች ጥያቄዎቻችንንና ድርድር ፍላጎቶቻችንም ካሉ እነሱን እንመለስባቸዋለን። ስለዚህ ቃል በቃል የድርድር ቅድመ ሁኔታ ነው ማለት አንችልማ። የድርድር ቅድመ ሁኔታ አይደለም። ይሄ በአማራ ሕዝብ ላይ የታወጀውን ጦርነት አገዛዙ ለሰላም ጥሪ ለማድረግ እንኳን ለፋኖ ሊያደርግ የሚችለውን ጥሪ እንኳን እነዚህ ነገሮች ከተገበረ በኋላ ነው በእርግጥም ስለ ሰላም ጥሪ ሊያደርግልን የሚገባው። የሰላም ጥሪ ማድረግ ካለበት በመጀመሪያ ደረጃ እነዚህ ነገሮች ማሳካት አለበት። ያወጀውን ጦርነት ህዝባችን ላይ ማቆም መቻል አለበት ነው የመጀመሪያው። cessation of hostility ነው በህዝብ ላይ የታወጀ። የሀገሪቷ ጠቅላላ ሰራዊት የት ነው ያለው ታውቃለህ መሳይ? ላለፉት 2 ዓመታት ኢትዮጵያ ውስጥ አንዳንድ ምዕራባውያንና የምዕራባውያን ጋዜጠኞችና ሚዲያዎች ግጭት እያሉ ነው ዛሬም ድረስ ሪፖርት የሚያደርጉት። አክቹአሊ የኢትዮጵያ ህዝብ በአማራ ላይ የታወጀውን ጦርነት ዋሮና መሃራ ብሎ ይጠራዋል ወይ? በአማራ ላይ የታወጀ ጦርነት ብለን እንጠራዋለን ወይ? እኛ ራሳችን አክቹአሊ በተጨባጭ ያለ ሁኔታ እሱ ነው። ስለዚህ በህዝብ ላይ የታወጀ ጦርነት በሁሉም ቀጠና ዛሬ ብቻ በጎጃም አካባቢ እርግጠኝነት ነው የምነግርህ ከ15 ከ20 ባላነሱ ቦታዎች ላይ ውጊያ ነበር። ይሄ ጦርነት ነው። ሌሎች አካባቢ በወሎ በሸዋና በጎንደር ጦርነት ነው ያለው። በእንደዚህ አይነት ሁኔታ በወለጋና በሌሎች አካባቢ የሚገኘው ህዝብ ላይ ጦርነት አለ አሁን። እነዚህ ሁኔታዎች ባሉበት ሁኔታ ውስጥ ስለ ሰላም ጥሪ ልታደርግ የምትችለው እንዴት ነው? በየትኛው የሞራል ድፍረት ነው? ስለዚህ መጀመሪያ ለሰላም ጥሪ ለማድረግ እንኳን እነዚህን ኮሚትመንቶች ማየት ያስፈልጋል። እነዚህን ዘርዝረው አስቀምጠዋል። አንደኛው እንዳልኩ የጦርነቱን ሁኔታ ማስቆም ነው፣ immediate cessation of hostility ነው የሚለው። ሌላው በህዝብ ላይ እየደረሰ ያለውን እልቂት እና የሰብአዊ መብት ጥሰቶችን በተመለከተ የዓለም አቀፍ ተቋማት ያለምንም ከልካይ ገብተው የሚያጣሩበት ሁኔታ እንዲመቻች ነው። ፋኖ ለዚህ ኮሚትድ ነኝ ነው የሚለው። በነገራችን ላይ ፋኖ ላይ የሚቀርቡ ማናቸውም ፋኖ የሰዎች ስብስብ ነው እያደረገ ያለው እጅግ ፈታኙን አይነት የትግል ስልት ነው። ፈታኙ የመጨረሻ አማራጭ ከሌለ በስተቀር ልትገባበት የማይገባው የትግል ስልት ነው ጦርነት። ይሄንን እያደረገ ያለ ኃይል ለየትኛውም ጊዜ ላይ ለዓለም አቀፍ ተቋማት የሰብአዊ መብት ጥሰቶችን በተመለከተ ለሚያደርጓቸው ማጣራቶች ሁልጊዜም ዝግጁ መሆኑንና አገዛዙም ተመሳሳይ ኮሚትመንት መጀመሪያ ያሳይ የሚል ጥሪ ነው ያቀረበው። ስለ ሰላም ከማውራታችን በፊት ለዚህ ዝግጁ መሆኑን ማሳየት አለበት የሚል ነገር ነው ያስቀመጠው። ሶስተኛ የቴሌ የባንክ አገልግሎቶች በክልሉ ላይ የተቋረጡ አንተ ሁሉንም በጣም የሚገርም ነገር መሳይ ይሄ ጦርነት የመከላከያ ሰራዊቱ ሚሊሻውና አድማ ብተና ኃይሉ አማራን የሚወጋበት አይ ብቻ አይደለም። የፌደራል ፖሊሱ የጸጥታ ኃይሉ ምናምን ብቻ አይደለም እዚህ ላይ የሚሳተፈው። የመንግስት ቢሮክራሲዎችና የመንግስት ተቋማት የጦርነት ኢንስትሩመንት ሆነው ሲያገለግሉ ትመለከታለህ። ትምህርት ሚኒስቴር፣ የጤና ጥበቃ ሚኒስቴር፣ ባንኮች፣ ቴሌኮም ህዝብን በመቅዳት በመሰለል የባንክ አገልግሎት እንዳያገኝ በማድረግ የመብራት አገልግሎት እንዳያገኝ በማድረግ አንድ ሀገር ውስጥ የሚኖር ህዝብ አይመስልም። በጋራ በርካታ ታሪክን በርካታ ውጣ ውረድን ያሳለፈ ህዝብ አይመስልም። እምንጎዳው ማንን ነው የሚል ኃላፊነት ሲወስድ አትመለከት። እንደው በጦርነቱ ፋኖን አላሸንፈም፣ ጦርነቱን ተከትሎ በሚመጣው ስቃይ ነው ፋኖንና የአማራን ህዝብ ማንበረከከው ብሎ የሚያምን አገዛዝ እንደሆነ ትመለከታለህ። ከዚህ አንፃር እንደዚህ አይነት አገልግሎቶች በፍጥነት እንዲለቀቁ ለህዝብ
ግልጽ እንዲሆን ከዛ ባሻገር የሁማኒቴሪያን ሪሊፍ በተለይ ደግሞ የሰብአዊ አቅርቦት ድጋፍ ሙሉ ለሙሉ ያለም እንግዲህ የሰብአዊ አቅርቦት ድጋፍ ፖለቲካ አይደለም። የሰብአዊ አቅርቦት ድጋፍ የጦርነት አንዱ ኮንዲሽንም አይደለም። መሳይ ለህዝብ ምግብ ይድረስ መድኃኒት ይድረስ ተብሎ አይጠየቅም። በጦርነት ሁኔታ ውስጥ አትነጋገርበትም ሁላ በነገራችን ላይ ፕሪኮንዲሽን አይደለም፣ እሱ መብት ነው። የሰዎች ሰብአዊ መብት አካል ነው። የድንጋጌዎች አካል ነው። የዓለም አቀፍ ድንጋጌዎች አካል ነው። ይሄንንም አንስተዋል ፋኖች በመግለጫቸው። ምክንያቱም ምን ያህል ቀውስ እንዳለ ታውቃለህ። ሰው ሰራሽ ቀውስ አገዛዙ የሚፈጥራቸው። ከዛ ውጪ የአማራ እንግዲህ ከዚህ በፊት በተለይ ብሔራዊ ኃይሉ የሚከሰስባቸው ሁኔታዎች አሉ። ከተለያዩ ኃይሎች ጋር ሊሰራ ነው እየተባለ የአማራን ታሪካዊ ግዛቶች የማንነትና የወሰን ጥያቄዎች በተመለከተ ኮምፕሮማይዝ እንዳደረገ ተደርጎ በተለያየ መንገድ ፕሮፓጋንዳ ሲሰራ እንመለከት ነበር። ውሸት እንደሆነ በተደጋጋሚ ባለፈው ብሔራዊ ኃይሉ ሲመሰረት ያወጣውን መግለጫ ሰምተሃል። ከዛ በኋላ አሁንም በዛሬው እንትኑ እነዚህ ጉዳዮች ላይ ፎርማል ሪኮግኒሽን እንዲመጣ ታሪካዊ ባለቤትነቱን የማንነት ጉዳይ በዲሞክራሲያዊ ጉዳይ የሚወሰን አይደለም። በነገራችን አማራነቴን በዲሞክራሲያዊ ስርዓት ላረጋግጥ እችላለሁ እንደ መሳይ በህዝብ ውሳኔ ነው እንደምን የሚረጋገጠው ማንነት ሰዎች አማራ ነን ያሉት አይ በህገ መንግስቱ በኩል ሄዳችሁ ይወሰንላችኋል ማንነታችሁ ሊባሉ ይችላሉ እንዴ? እሱን በተመለከተ ግልጽ የሆነ አቋም አስቀምጧል ማለት ነው በመግለጫቸው። ከዛ ውጪ በአማራ ህዝብ ላይ የደረሰ ሁለቱንም ነው ያነሱት። በጦርነቱ እየደረሰ ያለውንም እልቂት ዲኬድ ሎንግ የሆነውንም ጄኖሳይድ በረጅም ጊዜ ለበርካታ አስርት ዓመታት በህዝብ ላይ ሲደርስ የነበረውንም እልቂት ታሳቢ ያደረገ በስሙ እንዲጠራ በህዝብ ላይ እየደረሰ ያለው እልቂት ፕሬዝዳንት ትራምፕ ሰሞኑን በነጭ ደቡብ አፍሪካውያን ላይ የደረሰውን ጉዳይ ጄኖሳይድ ነው ሲሉ ጠርተውታል። ብዙዎች ይሄ በጣም ሃርሽ ቋንቋ ነው ሲሏቸው ነበር። ግን በአማራ ህዝብ ላይ እየደረሰ ያለውንም ነገር በተመለከተ በጣም በርካታ ጥናቶች የሌመርት ኢንስቲትዩትን ጨምሮ በርካታ ተቋማት በህዝቡ ላይ እየደረሰ ያለውን ነገር በዚህ ስም ጠርተውታል። በህዝብ ላይ እየደረሰ ያለውን እልቂት ማለት ነው። ኦፊሻሊ በዚህ ስም እንዲጠራ በህዝብ ላይ እየደረሰ ያለውንም በዛ ልክ ሪኮግናይዝ እንዲደረግ ከዛ ውጪ ለሰብአዊ መብቶች እና ለህዝብ ጥበቃ እንዲደረግ በተለያየ ቦታ ላይ ለሚኖሩ የአማራ ህዝብ አፈናው እስሩ በየቦታው ቀጥሏል። ከፖሊስ ጋር በተቋማት ጋር ያላቸው ግንኙነት የአማራ ባለሀብት ነጋዴ ሰው ግለሰብ ከፖሊስ ጋር ከትራፊክ ጋር ባላቸው ግንኙነት ሁላ ሳይቀር በየዕለቱ ኢንስቲትዩሽናል ዲስክሪሚኔሽንን ኤክስፒሪየንስ ያደርጋሉ። መሳይ በየዕለቱ ተቋማዊ መገለልን እጅግ አዝናለሁ። ይሄንን ስል በእውነቴን ነው ማለት በሀገር ውስጥ ባይተዋርነት እንዲሰማ አገልግሎት የፈለጉ ሰዎች ተቋማት ውስጥ ሲሄዱ በማንነታቸው የሚደርስባቸው ስድብና ዘልፊያ ጥበቃ እንዲደረግ ለህዝባችን በያለበት ቦታ በሄደበት ቦታ እነዚህን መሰረታዊ ነገሮች እነዚህን ኮሚትመንቶች ካየን ኦኬ ከዚህ በኋላ ለሰላም የሚደረግ ጥሪን በተመለከተ የክልሉንም ጉዳይ አንስተዋል። በነገራችን ላይ ሙሉ ለሙሉ ዊዝድሮ አድርጎ ወጥቶ የብልጽግናና የአማራ ባዕዴን እየተባለ የሚጠራው መዋቅር ሙሉ ለሙሉ መፋቅ አለበት። ምክንያቱም ሌጂስሌሽኑን አጥቷል። በመሳሪያ አማራን ህዝብ ሊያስተዳድር አይችልም። ስለዚህ ይሄንንም እነዚህን ኮሚትመንቶች ካየን በኋላ ከዛ በኋላ ስለ ፖለቲካዊ ውይይት ልናነሳ እንችላለን የሚል ጠንካራ መግለጫ ነው ያወጡት። አይ ቲንክ በኔ በኩል ዲፕሎማሲያዊ ቋንቋን የተከተለ የህዝባችንን ፍላጎት ከግንዛቤ ውስጥ ያስገባ ፍጹም ፖለቲካዊ የሆነ የኢትዮጵያንም የሀገርንም ፍላጎት ቀጠናይም የዓለም አቀፉንም ማህበረሰብ ፍላጎት ከግንዛቤ ውስጥ ያስገባ መግለጫ ነው ብሎ መውሰድ ይቻላል። መሰል ትንግርት ምን ምላሽ ሊሰጥ ይችላል የአሜሪካ ኤምባሲ ወይም ደግሞ የአሜሪካ መንግስት? ይሄ ቀላል የሚባል አይደለም። በፋኖ በኩል እንዲህ አይነት ጥልቀት ያለው ብዙ ነገሮችን ያገናዘበና ያሳየ የአማራ ህዝብን ስቃይ በደንብ ያመላከተ ፍላጎቱንም ነገ ከነጎዳ የሚፈልገውንም በደንብ ያሳየ ዝርዝር መግለጫ ነውና ምን መልስ ይኖራል ብለ ተጠብቃለህ? እንግዲህ የኦሮሞ ነጻነት ሰራዊትን በተመሳሳይ ነው። የአብይ አህመድ አገዛዝ ለሰላም ቁርጠኛ አይደለም፣ አጭበርባሪ ነው። እናንተን እሱ ላይ ተጽዕኖ አድርጉ፣ ለፍርድ የሚቀርቡ ባለስልጣናት አሉ፣ ሰላማዊ ዜጎችን ህፃናትን ጭምር የሚጨፈጭፉ ወታደሩም ሆነ የሲቪል አመራሮች አሉ፣ እነሱ ለፍርድ እንዲቀርቡ ያድርጉ፣ እንደ እውነት እንድንወስዳችሁ ከምር እንድንወስዳችሁ እናንተም ለሰላም እኛ ላይ ጥሪ እንዳደረጋችሁ አገዛዙ ላይ ይሄንን
እርምጃ ውሰዱ ሲልም የኦሮሞ ነጻነት ሰራዊት አቋሙን ግልጽ አድርጓል። ከፋኖ ጋር ተመሳሳይ ነው። ምን መልስ እንጠብቃለን ከአሜሪካ? የፋኖን መግለጫ በተመለከተ ኦኤልኤ ያወጣውን መግለጫ ተመልክቼዋለሁ እና መግለጫው አንዌቨሪንግ የሆነ አቋም ነው። ኦኤልኤ አይ ቲንክ ለሌሎቹ ለፋኖም ሆነ ለሌሎቹ ኃይሎች አገዛዙን በተመለከተ ተጨባጭ ልምድ ያለው ድርጅት ይመስለኛል። ታንዛኒያ ድረስ ሄዶ አገዛዙ ማን እንደሆነ በትክክል ተገንዝቦታል። ያገዛዙ ፍላጎት ሰላም አይደለም። መሳይ ታንዛኒያ ሄደው ዳሬ ሰላም ላይ ለኦኤልኤ ዴሊጌሽን ምን ይሏቸው እንደነበረ ኦኤልኤዎች መግለጫ አውጥተዋል። አማራን ተባብረን እንውጋ ነበር የሚሉን እንዲህ አይነት የሰላም አማራጭ አለ ወይ እኮ ብለው ኦኤልኤ እንግዲህ ኦኤልኤ ማለት እንደዚህ አይነት አገዛዝ ነው። ታንዛኒያ ድረስ ሄዶ አማራን በጋራ እንውጋ የሚል አገዛዝ እንዴት የሀገሪቱ ውስጥ ፖለቲካዊና ሰላማዊ ሽግግር እንዲኖር ያስችላል ብለህ ታስባለህ? በተጨባጭ አይተነው ተገናኝተን ተነጋግረን ከዚህ ድርጅት ልምድ ወስደናል። ይሄ ድርጅት ስለ ሰላም ሲያወራ ስለ ኦርዌሊያን ሰላም ነው የሚያወራው። ስለ ሰላም ሲያወራ እንዴት አድርጌ ላታላችሁ፣ እንዴት አድርጌ ላጥፋችሁ፣ እንዴት አድርጌ ገንዘብ ልቀበላችሁ እያለ ነው እንጂ ኮሚትድ አይደለም። የሰላም ኮሚትመንት የለውም ብሎ መግለጫ አውጥቶ ተመልክቻለሁ። ዛሬም ማለት ነው እንደው ማድረግ ያለባችሁ ብሎ ሳንክሽን እና እርምጃ እንዲወሰድ አገዛዙ ላይ፣ ጀነራሎቹ ላይ፣ አመራሩ ላይ ይሄን በማድረግ ተባበሩን ይልቅ የሚል ነገር ነው ያነሳው ማለት ነው። የፋኖን በተመለከተ የፋኖ መግለጫ ለመጀመሪያ ጊዜ ስለሆነ እንደዚህ አይነት ስቴትመንት የሰጠው በርግጥ ከዚህ በፊትም ግን ኦርጋናይዝድ የሆነ ወጥነት ያለው ኮማንድ ሴንትራል ኮማንድ ካቋቋሙ በኋላ ወጥነት ያለው ድርጅትና አደረጃጀት ይዘው ከመጡ በኋላ እንዲህ አይነት መግለጫ ሲሰጡ የመጀመሪያቸው ነው። ይሄ መግለጫ ግን እንግዲህ አምባሳደሩ ሪያሊስቲክ ኦብጀክቲቭ ወይንም ደግሞ ተጨባጭ ግብ ይዛችሁ ነው ተጨባጭ የመደራደሪያ ሐሳቦችን ወይንም ደግሞ ቅድመ ሁኔታዎችን አስቀምጡ ያሉትን ያሟላል ላያሟላም እንግዲህ እሳቸው ናቸው የሚያውቁ። ሪያሊስቲክ ሲሉ እሳቸው ምን ማለታቸው ነው? ይሄ ለአማራ ህዝብ የህልውና ጉዳይ እነዚህ ጥያቄ እዚህ ጋር የተቀመጡት ነጥቦች እነዚህ ነገሮች ካልሆኑ እነዚህ ነገሮች ማሳካት ካልተቻለ በምንም አይነት መልኩ ስለ ሰላም ማውራትና ስለ ዘላቂ ሰላም መነጋገር የሚቻልበት እድል የለም ነው። አክቲቭሊ ጦርነት እየተካሄደ ስለ ሰላም ልናወራ አንችልም። ስለ ንግግር ማውራት አይቻልም። ስለ ሽግግር ፍትህ ልናወራ አንችልም። ስለ ስርዓት ሽግግር ልናወራ አንችልም። መሳይ በዚህ ምክንያት እነዚህ ነገሮች ለአማራ ሪያሊስቲክ ኦብጀክቲቭ ናቸው። ፕራግማቲክ ፖለቲካል አክሽን የሚፈልጉ ጥያቄዎች ናቸው፣ ቅድመ ሁኔታዎች ናቸው። በብዙዎች የሚቆጠሩ በየማጎሪያ ቦታው ያሉ ሴቶች፣ እናቶች፣ ሐኪሞች፣ መምህራን፣ የሃይማኖት አባቶች፣ ህፃናት፣ ወጣቶች ማን አስታወሳቸው? ማን ስለነሱ አነሳ? መሳይ አንድ ቀን የተፈታ ሰው ሰምተህ ታውቃለህ? በዋስትና እንኳን የለም። እነዚህ ሁኔታዎች ባሉበት ሁኔታ ውስጥ ጦርነቱ እየተካሄደ የከባድ መሳሪያ ዝግጅቱ፣ የድሮን ዝግጅቱ፣ የመሳሪያ ልመናው፣ የገንዘብ ልመናው እየተካሄደ ባለበት ሁኔታ ወታደር አፈናና ወታደር ስልጠና እየተካሄደ ለተጨማሪ ጦርነት እየተካሄደ ባለበት ሁኔታ የተጨባጭ የሆነ አክሽን የለም በአገዛዙ በኩል። ይሄ ያገዛዙን ትክክለኛ ባህሪ የሚያሳይ ነው። በእነሱ በኩል የተነሳው ግን ኦብጀክቲቭ ሪያሊስቲክ ኦብጀክቲቭ ተጨባጭ የፖለቲካ ትኩሳቱን የምንለካበት አገዛዙ የሚወስዳቸውን አክሽኖች አይቶ ቀጣይ ሁኔታዎችን ለመነጋገር የሚያስችል እድል ይፈጥራል አይፈጥርም የሚለውን ለማየት የምንለካበት ነው ብሎ ነው ያስቀመጠው። አይ ቲንክ ለሳቸው ይዋጥላቸዋል አይዋጥላቸውም አላውቅም። በዋናነት ግን ከሳቸው ይልቅ ለዚህ ምላሽ እንዲሰጥ የሚጠበቀው አገዛዙ፣ ምክንያቱም በሳቸው እጅ አይደለም ያለው በአገዛዙ እጅ ነው። እሳቸው ምናልባት ሊያስገድዱ ይችላሉ። አገዛዙ ከዚህ በላይ በሀገርና በህዝብ ላይ ሊቀልድ የሚችልበት እድል ያበቃ ይመስለኛል። መሳይ አገሪቱ ያለችበት የኢኮኖሚ ሁኔታ በጣም ብዙ ሰዎች በጣም በፍጥነት ሪፎርም የሚመጣ ይመስላቸዋል። አገዛዙ አሁን የተበደረውን 62 ቢሊዮን ዶላር እየከፈለ አይደለም ያለው። ዴፕት ሪስትራክቸሪንግ ብሎ ይሸጋገርልኝ ባለበት ወቅት ነው ያለ ነው። መክፈል ሲጀምር ሀገሪቱ ምን ልትሆን እንደምትችል መገመት ይችላል። በጦርነቱ ምክንያት የፖሊሲ ክራይ ውስጥ ገባ። በፖሊሲ ክራዩ ምክንያት የኢትዮጵያ ህዝብ ላይ መከራውን ጫነው።
የመብራት የውሃ የምግብ ሊቆጣጠረው የማይችለው መከራና ስቃይ ውስጥ ህዝቡ እንዲገባ አደረገው። ዛሬ ላይ ደሞዝ ማሻሻያ ቢያደርግ መሳይ በሳምንቱ መልሶ ያንን ደሞዝ የሚከፍልበት እድል የለውም። በእንደዚህ አይነት አጣብቂኝ ውስጥ ያለ አገዛዝ ይሄንን ከመመለስ ውጪ እነዚህን ከማድረግ ውጪ ምን አማራጭ ይኖረዋል ብለህ ታስባለህ? አስገዳጅ ሁኔታ ውስጥ እንጂ መርጦ የገባበት ሁኔታ ውስጥ እኮ አይደለም ያለው። እንደው ትክክል ምናልባት የአብይ አህመድ አገዛዝ በእርግጥም ይሄንን በኦሮሞ ነጻነት ሰራዊትም በፋኖ የቀረቡትን ቅድመ ሁኔታዎች እንበላቸው ወይም ደግሞ ለመነጋገር እንኳን እነዚህን ነገሮች ፈጽሞ ማየት እንፈልጋለን ላሏቸው ነጥቦች ለመመለስ የሚያስችል አቅምም ፍላጎትም የለውም። የማይችለው ነው። ምክንያቱም የምናየው ነገር ነው። በፖለቲካም በወታደራዊም ቁመናው በከፍተኛ ደረጃ የተዳከመበት ሁኔታ ነው ያለው። አሁን እኮ እና አሜሪካ መግለጫ ምንም ሲያወጡ በጣም በስስት ሆነው ነው ነገ ከነገ ወዲያ ኢትዮጵያ ላይ የሆነ ኃይል ካልመጣ በስተቀር ይሄ አገዛዝ እንደሆነ የሀገሪቱን ህዝብ ግራና ቀኝ ሰብስቦ ሀገሪቱን ለማስቀጠል የሚያስችል ቁመና እንደሌለው ያውቁታል። ስለዚህ ነገ የኢትዮጵያ ሁኔታ ምንድነው የሚለው በጣም ሊያሳስበን ይገባል። እና አሜሪካ ምን ሊያደርጉ ይችላሉ? ምናልባት ይሄንን አገዛዝ እንዲህ በቀስት በምርኩዝም ደግፈው የተወሰነ ጊዜ ሊያቆዩት ይችሉ ይሆናል። ምናልባትም በወራት ውስጥ ለረጅም ጊዜ ግን ሊያቆዩት አይችሉም። ስለዚህ ምንድነው ድል ጣፋንታ አሁን የኦሮሞ ነጻነት ሰራዊትና የፋኖ መናበብ እንበለው ተነጋግረው ይሁን አናቅም፣ ግን አንድ የተናበበ ነገር ነው የምናየው። አቋማቸው ተመሳሳይ ነው በአገዛዙ ላይ። ስለዚህ ኃላፊነት እንዳለባቸው ያየን ነው ማለት ነው። መሳያው ምናልባት መግለጫቸው ተነጋግረው ሊሆን ይችላል የሚለው ግምት ብዙ እንትን የሚል አይደለም። ግን አገዛዙን በተመለከተ የኢትዮጵያ ህዝብ ያለው ግምገማ እነዚህም ኃይሎች ያላቸው ግምገማ ተመሳሳይ መሆኑ ኢትዮጵያ ውስጥ በጣም ፕሪዲክተብል የሆነ ነገር ሰዎች ሁሉ በቀላሉ ሊገልጹልህ የሚችሉት ነገር አገዛዙን እና ያገዛዙን ባህሪ በተመለከተ በዚህ ላይ ወጥነት ያለው መስማማት አለ። እኔና አንተ ሳንደዋወል አገዛዙን በተመለከተ በሚያወጣው መግለጫ በሚሰራውም ስራ ተመሳሳይ አቋም ልንይዝ እንችላለን ማለት ነው። ምክንያቱም በዚህ ደረጃ ህዝብ እንዲያውቀው የሆነ ድርጅት ህዝብ እንዲያውቀው የሆነ አገዛዝ ነው ማለት ነው። ሌላው እንዳልከው ይሄ አገዛዝ ከዛሬ ድረስ የመጣባቸውን መንገዶች እንውሰድ። በተለይ ደግሞ እንዳልከው የኢትዮጵያ ስቴቢሊቲ ለቀጠናው በጣም መሰረታዊ እንደሆነ እናውቃለን። ይሄም የሌሎች ሀገራት ፍላጎትን በአንድም በሌላ መልኩ ጋር ተመሳሳይ ሆኖ ታገኙዋል። የአውሮፓ ህብረት የኢትዮጵያን ሰላም ይፈልጋል፣ የሀገሪቷን ስቴቢሊቲ ማለት ነው። ቀጠናው የኢትዮጵያን መረጋጋት ይፈልጋል። የአሜሪካ መንግስት የቀጠናውን መረጋጋት ይፈልጋል። ሌሎች ሀገራትም የምስራቅ ሀገራትም ግሎባል ሳውዝ የምንላቸው ሀገራት የገልፎቹም ቢሆኑ በተወሰነ መልኩ መረጋጋቱ እንዲኖር አካባቢ ላይ ይፈልጋሉ ብዬ አምናለሁ። ያንዳንዶቹን ሀገራት በእርግጥ አላውቅም፣ እንደ ዩኤኢ ያሉትን ሀገራት ማለት ነው። እስከ ዛሬ ድረስ ግን ኢትዮጵያን በተመለከተ የሚያራምደው ዲፕሎማሲ ይሄ መንግስት ለምንድነው ፖለቲካሊ ኮንሲድ ማታደርገው ሲባል በፖለቲካው ሂደት ውስጥ ለምንድነው ማትደራደረው? ለምንድነው ፖለቲካ እስረኞችን ማትፈታው? ለምንድነው ምህዳሩን ማታሰፋው? ለምንድነው የምታፍነው ሲባል ከኔ የተሻለ ስርዓት አይመጣም። እነዚህ በርካታ ኃይሎች የታጠቁ ኃይሎች ወደ ማዕከል ከመጡ ይጨራረሳሉ። ኢትዮጵያ ውስጥ ሲቪል ዋር ነው የሚነሳው ነው የሚለው አገዛዙ። ለሌሎች የሚነግረው ትርክት ይሄ ነው። ይሄን ትርክት በጣም ሸጦታል። አሁንም አውሮፓ እየዞረ ያለው ይሄንን ሊሸጥ ማዕከላዊ መንግስቱ ከተዳከመ ኢትዮጵያ ሀገር ሆነ አትቀጥልም ነው የሚለው በተደጋጋሚ ማለት ነው። ይሄ ትርክት ተሽጦ አሁን ላይ ግን ኢትዮጵያ ውስጥ እየመጣ ያለው ለውጥ እና የትግል እንቅስቃሴ ከትጥቅ እንቅስቃሴው ባሻገር ያለው ህዝባዊው ማዕበል እነዚህን አይነት ከዚህ በፊት ይሰራባቸው የነበሩ አገዛዙ ይሸጣቸው የነበሩ ነገሮችን ከገደል የከተተበት ሆነ። አሁን ያንተ መንግስት ነው ሲባል የነበረው ህብረተሰብ ምግብ መብላት አልቻለም፣ ሰላም ማግኘት አልቻለም። at the end of the day ባህሉንና እንትኑን ልታከብርለት ትችላለህ፣ ህዝቡን እንዲዘፈን ሴንሴሽናላይዝ ልታደርግ ትችላለህ፣ እንዲጨፍር ልታደርገው ትችላለህ። ግን ምግብ ካላበላው ምን ጥቅም አለ? ሰዎች ቤታቸው ሲገቡ የምግብ ሜኑዋቸው ላይ ያለውን ነገር ነው የሚመለከቱት። ለልጆቻችን ምግብ ማብላት እንችላለን ወይስ አንችልም ነው ጥያቄ። ርቦናል ነው የሐኪሞች ጥያቄ። ሃይማኖትም ጎሳም ሊገድበው አልቻለም ይሄን ጥያቄ።
ያሉትን ዲቫይድ ላይኖች ኤትኒክ በለው ሪሊጂየስ እና ሌሎች መከፋፈያ መንገዶችን ተሻገረበት ሳያስበው። በእርግጥ በተደጋጋሚ የኢትዮጵያ ሕዝብ ቅኔ ነው ይባላል። እንዲህ አይነት ባህሪዎች አሉት። አንዳንዴ ተስፋ በምትቆርጥበት ጊዜ የሚገለጥ ባህሪዎች አሉት ይሄ ሕዝብ። አንዳንዴ የሚያስገርመኝም ነገር እሱ ነው። አሁን የሁሉም ጥያቄ መምህራን የሐኪሞቹም ጓደኞች ናቸው። የወታደሩም የፖሊሱም ዘመድ ነው ሐኪም መምህር ማለት። ፖሊሱን መምህሩን በመሳሪያ ጠብቀው ብለህ ልታዘው አትችልም። ምክንያቱም መምህሩ ከራበው ፖሊሱ ርቦታል ማለት ነው። የፖሊስ ሚስት ነች መምህሯ። የጤና ባለሙያ ወንድም ነው መከላከያው። በህዝብ ተጨባጭ ህይወት ላይ የመጣ ችግርና አደጋ ነው ሀገሪቷ ውስጥ እየተንጸባረቀ ያለው መሳይ። በዚህ ምክንያት ሌሎች አካላትም የሀገሪቷን የፖለቲካ ለውጥ የሚገነዘቡ አካላት ሀገሪቱ ውስጥ እየመጣ ያለውን የህዝብ ማዕበል በትክክል ተረድተውታል። ስለዚህ ኢትዮጵያ ሰላም እንድትሆን ቀጠናው ሰላም እንዲሆንና ሰላማዊ ሽግግር እንዲመጣ ከተፈለገ ይሄ አገዛዝ የግድ ተገዶ እንደዚህ አይነት ሁኔታ ውስጥ እንዲመጣ አስገዳጅ የሆኑ ሁኔታዎችን መፍጠር ተገቢ ነው የሚሆነው። ለዚህም ይመስለኛል ይሄ መግለጫ የወጣው አንተ እንዳልከው ለምሳሌ ምንም ታሳቢ ነው አርጎ ነው የወጣው። አርብ የሚወጣ መግለጫ አይደለም። የጦርነቱን ሁለተኛ ወይ አንደኛ ዓመት ታሳቢ አድርጎ የመንግስትን ሶስተኛ ወይ አራተኛ ወይ ሰባተኛ ዓመት ታሳቢ አድርጎ የወጣ መግለጫ አይደለም ማለት ነው። የሀገሪቷን የፖለቲካ ቀውስና ሁኔታ በትክክል ከተገነዘበ ከዛ ጋርም ተያይዞ በእነዚህ ኃይሎች ምላሽ እንዲሰጥ ተጠብቋል ማለት ነው። ምክንያቱም የኢትዮጵያን ሰላም በምንም መልኩ አገዛዙ ብቻውን ሊያረጋግጠው የሚችልበት ሁኔታና እድል እንደሌለ የተረዱት ይመስለኛል መሳይ። ከዚህ አንፃር ተገዶም ቢሆን ወደ እነዚህ አይነት ሁኔታ ውስጥ እንዲገባ ለማድረግ ጥረት ያደርጋሉ ብዬ ነው የማስበው። ግን በዋናነት እንዳልኩ የኢትዮጵያን ለውጥ የሚወስነውና ዲክቴት የሚያደርገው የኢትዮጵያ ሕዝብ ፍላጎት ነው ብያለሁ። መሬት ላይ የምናደርገው ትግል ነው፣ የምንከፍለው መስዋዕትነት ነው። ትንግርቱ እንደው የዛሬው የፋኖ ምላሽ በተለይ በዓለም አቀፍ ተቋማት በምዕራባውያን ሀገራት ዘንድ ከዚህ በኋላ ለሚያነሱት ጥያቄ ፋኖ ቅርጽና እንትን የለውም ለመነጋገርም አልቻልም እያለ አብይ አህመድም በየጊዜው የሚያቀርበውን ስሞታ የሚያስቀር ይመስላልና እንዴት ሊረዱት ይችላሉ? ከዚህ በኋላ ይህንን ጥያቄ አያነሱም? ፋኖ ዓላማውን የሚፈልገውን አጠቃላይ ሁኔታውን የተመለከተ አቋሙን ግልጽ ያደረገበት ሁኔታ ነው የታየውና ከዚህ በኋላ ከምዕራብ ዓለም ሀገራት ጋር በተለይ ተጽዕኖ ከሚፈጥሩት ሀገራት ጋር የሚኖረው ግንኙነት ምንድነው ብለህ ታምናለህ? እስከዛሬ እንደሚያደርጉት ፋኖን አናቆም ወይም በስም ለመጥራት ራሱ እስከማይፈልጉበት ጊዜ ድረስ የነበረውን ሁኔታ ቀይረው በትክክል በቁመናውና በተጽዕኖ ልክ መተው ሊነጋገሩ የሚችሉበት እድል ይኖራል ወይም ደግሞ ወደዛ ውሳኔ ይገባሉ ብለህ ትጠብቃለህ? ምንም ጥያቄ የለውም። የሚኖረው አቅም ነው የሚወስነው። የምትገነባው ኬፓቢሊቲ ነው የሚወስነው። ይሄ መግለጫ ሲወጣ አገዛዙ መጨረሻ ላይ ነው የተጻፈው። አይተህ ከሆነ ማለት ነው። በዚህ መግለጫ ላይ በዋናነት አድሬስ ሊደረጉ የተፈለጉት እባካችሁ የሀገሪቷ ሁኔታ እንደዚህ ስለሆነ ፋኖችም ኦኤልኤም ሌሎች ኃይሎችም የናንተ ኮሚትመንት ያስፈልጋል ጥሪው እየመጣ ያለው። ይሄ በህዝብ ትግል የመጣ ይሄ ከፍተኛ ዋጋ ተከፍሎበት እዚህ የተደረሰበት እንትን ነው መሳይ፣ ዝም ብለህ የምታመጣው አይደለም። ግን ትልቁ ነገር ምንድነው? ፋኖ ይዞ የመጣው አደረጃጀት በተለይ ደግሞ ቁልፍ ምላሽ ይሰጣል። የአማራ ህዝብ መሳይ አንተ ራስን ጨምሮ ስንቴ ነው እኔ ጋር የደወልከው? ለምንድነው አንድ የማይሆኑት የማይል ህዝብ ነበር ወይ? ለምን መሰለ እንደዛ ስንል ነበር። የተደራጀ ፖለቲካን መስራት የሚቻለው ወጥ የሆነ አደረጃጀትን ይዞ መምጣት እንደሆነና ዓለም በዛ እንደሚመራ ስለምንገነዘብ ነው ጫና ስናሰድርባቸው ነበር። አንድነቱን ፍጠሩ፣ ከዛ በኋላ ሪሶርስ አትጠይቁም፣ ከናንተ ጋር መስራት የሚፈልግ በርካታ ኃይል ይኖራል። የኢትዮጵያን ሰላም የሚፈልግ ኃይል ሁሉ እናንተን አማራጭ ኃይል እንደሆናችሁ ይገነዘባል። ምክንያቱም የናንተ ጥያቄ የህዝብ ጥያቄ ስለሆነ። እውነት እነሱ እንደሚሉት የጽንፈኞች ጥያቄ ከሆነ እኮ መሳይ እንደፈለጉ አሜሪካ ላይ መጥተው ስብሰባ ሰልፍ መጥራት ይችላሉ እኮ። እነሱ እንደሚሉት የጽንፈኞች ጥያቄ ቢሆን ይሄ ሁሉ የሚያስገቡት ሰራዊት እኮ እዛው ቀልጦ አይቀርም እኮ እንዴ። በመላ ሀገሪቷ ለፋኖ የሚሰጠው ድጋፍ እኮ ቀላል ድጋፍ እኮ አይደለም። እስኪ እነሱ በሚያወጣቸው ሰራዊት ቀጥረው ደሞዝ የሚከፈላቸው የሚዲያ ሰራዊት ቀጥረው በመናወጣቸው ማስታወቂያዎችና የቴሌቪዥን ዜናዎች ስር
ሄዳችሁ ኮሜንት አድርጉልን ሶሻል ሚዲያ ላይ ተብለው የተቀጠሩ ሰዎቻቸውን ኦቨርዌልም የሚያደርግ የህዝብ ምላሽ እኮ ነው የምታየው በሚወጣው ዜናው ስር እየሄድክ ስትመለከት። ከዛ በላይ ምን ሰርቬይ አለ የኢትዮጵያን ህዝብ የልብ ትርታ ለመለካት? ከዚህ ውጪ ምን አይነት ጥናት ልንሰራ እንችላለን? የህዝቡን ምላሽ እዛ ጋር ሄደህ እኮ ታገኘዋለህ። እነሱ ሊከላከሉት አንድ አይነት ቃል ኮፒ ፔስት እያደረጋችሁ ለጥፉ ተብሎ የተሰጣቸውን እንኳን እንደዛ እየለጠፉ ሊከፈላቸው ኃይሎች ህዝቡ እንዴት ኦቨርዌልም አድርጎ የነሱን ፈልገህ እንኳን አታገኘውም። የነሱን እዛ ጋር የሚጽፉትን ነገር ማለት ነው። በዚህ ደረጃ ህዝብ ድጋፍ የሰጠው ኃይል መሰረቱ የህዝብ ጥያቄ እንዳለ ግልጽ ነው። እነዚህ ጥያቄዎች በሆነው እንደነሱ እንደሚሉት የጽንፈኞች ጥያቄ ቢሆኑ በአንድና በሁለት ወር እዛ አካባቢ ያለውን የፖለቲካል ኦርደር በምትፈልገው መንገድ መቆጣጠር በቻልክ ነበር። 2 ዓመት ዘለቀ። አቅሙ እየተጠናከረ እያሰለጠነ መግለጫ እየሰጠ ከቦታ ቦታ እየሄደ ቋራ ድረስ ሄዶ ዲክላሬሽን የሚያውጅ በዚህ ደረጃ እየተንቀሳቀሰ ያለን ኃይል አሳነሰ ልታቀርብ ወይንም ደግሞ አጠልሽተ ልታቀርብ ብትሞክር እንደው ራስን ታታልላለህ። ከገባህበት የጦርነት ቀውስ ውስጥ ግን መውጣት አትችልም መሳይ። አሁን እኮ ውሃ ውስጥ የተደፈቀ አገዛዝ ነው ያለው። መተንፈስ አይችልም። መውጣትም ከባድ ነው፣ መግባትም ከባድ ነው ይሆን። ስለዚህ ተገዶ ወደ እንደዚህ አይነት ነገሮች ውስጥ ቢመጣ የሚገርም አይደለም። ሌላው እንዳልከው ግን የኢትዮጵያን ሰላም የሚፈልጉ ኃይሎች በነገራችን ላይ ፋኖ በመግለጫው ላይ ዛሬ ባወጣው መግለጫ ላይ መሳይ ምን የሚል ነገር አለው መሰለ? የትኞቹም ኃይሎች ጋር በተለይ ከምዕራባውያን ጋር ተቀራርቦ ለመነጋገር ለመስራት ፍላጎቱን ለማስረዳት ሁሉ ጊዜ ዝግጁ መሆኑን በግልጽ ተናግሯል። ዌልካሚንግ ጀስቸር ነው ይሄ ፖለቲካ ነው። ይሄ ዲፕሎማሲ ነው። የዲፕሎማሲ ቋንቋ ነው። ለኔ የፖለቲካ እድገት ይሄ ነው። ሽግግር ማለት ይሄ ደግሞ የተረጋገጠው ለምን ነው? በድርጅት ስለመጣ። ለምሳሌ ከድርጅቱ ጋር ተያይዞ እንደው ኢንተርቪው አድርገህ ቢሆን ደስ ይለኝ ነበረ። እንዴት ኮሌክቲቭ ሊደርሺፕ ይዘው መጣው አንድ መሪ እንዴት አልመረጡም እያለ ሰው ሊያጠለጥል ሲሞክር አገዛዙ አልተመቸውም እንደዚህ ሆኖ መምጣቱ። ምክንያቱም ለመበተን አመቺ አይደለም። ይሄ በቀላሉ ለመበተን የነበራቸውን ፕላን ሁሉ ነው ገደል የከተተባቸው። ጥቅሙን ግን የምታየው ዛሬ በሚሰጡት ምላሽ ነው። ለዲፕሎማቲክ ማህበረሰቡ በሚሰጡት ምላሽ ነው። እንደዚህ ሆኖ በመምጣታቸው ደቂቃ አልፈጀባቸው። ቆይኛ ጋር ፕሩቭ ይደረግ የኛ ተሰብስቦ ምናምን እስክናየው ድረስ 6 ቀን ስጡን፣ እናንተ ጋር ደግሞ እንደዚህ እስኪሆን 7 ቀን ስጡን፣ ውጭ ሀገር ሌሎች ሰዎች ኮሜንት እንዲያደርጉበት የሚባል ነገር የለም። ሴንትራል ኮማንዶ አለ፣ ስራ አስፈጻሚው ይገመግመዋል። ከዛ በኋላ ለዓለም አቀፉ ማህበረሰብ ለሀገር ውስጥና ለህዝብ ለደጋፊዎች የሚደረገውን መግለጫ በቀላሉ መግለጫ እንሰጣለን ማለት ለኔ ትልቅ ፖለቲካል ተርኖቨር ነው። ስለዚህ የድርጅት መፈጠር ለውጥ ነው መሳይ። ይሄ ደግሞ በዓለም አቀፍ ማህበረሰብና ከተለያዩ ሀገራት ጋር የምትሰራቸውን ስራዎች በእርግጠኝነት ያሳልጥልሃል። ከዚህ በኋላ ከማን ጋር ነው የምንነጋገረው የሚሉ ኃይሎች አይኖሩም ማለት ነው። የምትነጋገረው ኃይል አለ፣ ድርጅት አለ፣ ተቋም ተመስርቷል። ያ ተቋም የአማራ ህዝብ ተቋም በትግል የወለደው ተቋም። እኔ እንዲህ አይነት ህዝብ ገጥሞኛ ያውቅም መሳይ። ድርጅት ለማቋቋም የሚዋጋ ህዝብ ለሌላው እኮ በነፃ ይፈቀዳል ድርጅት። የአማራን ድርጅት ማዋለድ ግን ምን ያህል ከባድ እንደነበር አፈናው፣ ሴራው፣ ዲሰፕሽኑ፣ ድምጾች እየተቀዱ በስልክ የሚደረጉ ውይይቶች ምን ያህል አዳጋች እንደነበሩ ታውቃለህ መሳይና እነዛ ሁሉ ሂደቶች ታልፈው ነው እንደዚህ አይነት ተቋማት የተመሰረቱት። እሱ ደግሞ ያለውን የፖለቲካ ውጤት ዲፕሎማሲያዊ ውጤት አይ ቲንክ እያየን ያለ ነው ብዬ ነው የማስበው። ስለዚህ እሱ በአንድም በሌላ መልኩ የኢትዮጵያን ሰላምና ቀጠናው ላይ የሚኖረውን ዘለቄታዊ ጂኦፖለቲካል ስቴቢሊቲ የሚያስቡ ኃይሎች ሁሉ የፋኖን ኦቨርዌልሚንግ ኃይል ሳይድ ላይ ሊያደርጉት አይችሉም። ይሄ ትልቅ ሲግኒፊካንት የፖለቲካ ውጤት፣ የዲፕሎማሲ ውጤት፣ ወታደራዊ ውጤት ተደርጎ ሊቆጠር ይችላል ብዬ አስባለሁ መሳይ። በጣም አመሰግናለሁ። ትንግርቱ ገብረ ጻዲቅ የአማራ የኤቢሲ ቴሌቪዥን አዘጋጅ፣ በአንገር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው። እንግዲህ ተገናኝተን ወደፊትም በሰፊው የምንነጋገርባቸው ርዕሰ ጉዳዮች እየመጡ ነው። ለውጡም ግም እያለ እየመጣ ስለሆነ ብዙ መገናኘታችን ወደፊት የማይቀር ነውና ለዛሬው በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። መልካም ጊዜ። እግዚአብሔር ይስጥልኝ መሳይ። ቴንክ ዩ